የክርስቶስን ስጋና ህይወቱ ከአምላኩ የተሰጠ እንደሆነ መጽሐፍ ቅዱስ ይናገራል። ይህ ጅማሬ እንዳለ ይገልጻል። ሁለተኛ ፍጻሜውን አግኝቷል። ፍጻሜ ብሎ ማለት አንድ ሰው መሞቱ ነው። ክርስቶስ እንደ መጽሐፍ ቅዱስ እንደናንተ እምነት ሞቷል ብላችሁ ታምናላችሁ። ስለዚህ ከሞተ ጅማሬውንና ፍጻሜውን አግኝቷል። ጅማሬና ፍጻሜ ያለው አካል ደግሞ ዘላለማዊ ነው ሊባል አይችልም። ምክንያቱም በሞት የሚቋረጥ የሆነ ህይወት ከሆነ ይሄ ዘላለማዊነቱን ይነጥቀዋል። ልክ እንዲሁ ደግሞ ጅማሬ ካለው ለስጋውና ለህይወቱ ጅማሬ ካለ ይህ ፍጡር መሆኑን ይገልጻል። መጀመሪያ እንዳለው ይገልጻል። ይህ ዘላለማዊነት እንደሌለው ያረጋግጣል ማለት ነው። ይህን ይመስላል ሳራ። እሺ ጥያቄ ምንድን ነው? እስልምና ነው። ክርስትና የሚባለው ሃይማኖት ከይቅርታ ጋር የለም ዓለም ላይ መጽሐፍ ቅዱስም ላይ አምላክና ነቢያቶች አልሰበኩም። ኦኬ አይታወቅም። አዎ ክርስትና የሚባል ሃይማኖት አይታወቅም። ኦኬ እስልምናስ ይታወቃል? አዎ እስልምና የሚባል ሃይማኖት ይታወቃል። እሺ እሺ እንትን ማለት ማረጋገጥ ትችላለህ? ይቅርታ ሰዓት ልስጥህና አረጋግጥ። እግዚአብሔር ክርስትናን ሃይማኖት ተከተሉ ያለበት ቦታ ካለ መጽሐፍ ቅዱስ ላይ ልክ እንዲሁ ነቢያቶች ክርስትናን ሃይማኖት ተከተሉ ያሉበት ቦታ ካለ መጽሐፍ ቅዱስ ላይ ወይንም አንድ ነቢይ እኔ ክርስቲያን ነኝ ክርስቲያን ሁኑ ብሎ ያዘዘበት ቦታ ካለ መናገር ትችላለህ። አንድ ደቂቃ ስትቻለኝ አውራ። እሺ ቀጥል። በቃሽ እንደሱ ነው። ለማንኛውም መጽሐፍ ቅዱስ ላይ የትኛውን ስፍራ ላይ ክርስትናን ሃይማኖት ተከተሉ ብሎ እግዚአብሔር አላዘዘም፣ ነቢያቶችም አላዘዘም። ይሄን ነው። እሺ ከላይ እስልምና ሻሃዳ መያዝ እፈልጋለሁ ያልሽው እንዴት ይችላል? ይሰማል? እሺ ይሰማቸዋል? ጥያቄ ያለ ይጠይቅሽ። ጥያቄ ያለ ይቀጥል። እሺ አብሮ ይስጥልን። ሰላም ነው፣ ደህና ነኝ አልሐምዱሊላህ። እንዴት ነው? እሺ አይ በመጀመሪያ ያው በትዕግስት ነው የምታናገረው እና በጣም ደስ ይላል። ከስድብ ከማመን ነፃ ነህ። በጣም ደስ ይላል። ደስ ብሎኛል። እኔ ጥያቄ እና ቅድም ስለ አብ ስላልከው ነው እንትንም ቅድም ደግሞ ማብራሪያ እየሰጠ ነበር ዮሐንስ 10 ላይ። በነገራችን ላይ እናቴ በጣም ጎበዝ ልጅ ነች። እሷ ላይ ነበር ያዳመጥኩ ነበር። ሆነ ስለ ክርስቶስ አምላክነት ልጠይቅህ። እኔም ጥያቄም ጠይቀዋለኝ የራሴ ማለት ነው። ቁረሽና አድርሽ ተብለሻ ይቅርታ ምን ነበር ያልከኝ? ይቅርታ ቀጥል። አሁን ይሰማል? ይቅርታ ቀጥል። ይስማኛል። እየተቋረጠብኝ ነበር። አሁን መቀጠል። ክርስቶስ አምላክ ነው አይደለም? ክርስቶስ አምላክ አለው። አምላክ አለኝ ብሎ አስተማረ እንጂ እኔ አምላክ ነኝ ብሎ አላስተማረም። አምላክ እንዳለው አስተማረ እንጂ እኔ አምላክ ነኝ ብሎ አላስተማረም ክርስቶስ። በቃ ይሁን። አይ ቅድም ልጅቷ መልሳለች እኔና አንድ ነን ብሎ አይሁድም ይህን
ነገር ለምን ራሱን ከአምላክ ጋር ያስተካክላም ብለው እንደሰቀሉት እንደገረፉት ያው ልጅቱ ስለመለሰችው እኔ ብዙም ቁጭ አልልበትም። እዚህ ላይ በኦሪት ዘፍጥረትም ምዕራፍ 1 ከቁጥር 28 ላይ አምላክ እንደሆነ ተናግሯል። ምክንያቱም አንድነቱን ሶስትነቱን ሲገልጽ ኑ በመልካችንና በአርአያችን የሰው ልጅ እንፍጠር ብለው ተናግረዋል። ያ የተናገረው እግዚአብሔር ቢሆንም ሶስትነታቸውን ግን አብ፣ ወልድ፣ መንፈስ ቅዱስ አምላክ እንደሆኑ ተናግሯል። እዚያ ላይ እንደሱ እያለ ያለው አብ፣ ወልድ፣ መንፈስ ቅዱስ የሚል የለም። ማን አብርሃም ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እየተናገረ ያለው አብ፣ ወልድ ማን ነው እየተናገረ ያለው? ኑ እንፍጠር የሚለው ማን ነው? ለማንስ ነው የሚለው? እግዚአብሔር አብ ነው የሚለው። ማስረጃ እግዚአብሔር አብ ያን እያለ እንደሆነ ያለው ማስረጃ ምንድን ነው? ኑ እንፍጠራት እኮ ይኸውልህ እንግዲህ ከዛ በፊት ማንም የለም። ዓለምን የፈጠረ ያስገኘ እሱ ነው። ግን ዘፍጥረት ላይ 1:28 ላይ ስተነብ ይነግራል። ይሄን ይናገራል። ኑ እንፍጠር በመልካችንና በአርአያችን አምላክነቱ አብ መሆኑን የሚናገር እሱ ነው ያልኩት። አብ አንድነቱን ሶስትነቱን አብ መሆኑን ማስረጃ አብ መሆኑን ፈጣሪ መሆኑን እንዴት አብ መሆኑን እንደተረዳለ እየተናገረ ያለው አብ መሆኑን የሚናገር ማስረጃ የለም እያልኩ ካለ እግዚአብሔር ማለት አብ መሆኑን አታውቅም? እኛ አብ ማለት እግዚአብሔር ነው ምናምን ነው። ይኸውልህ ያን እየተናገረ ያለው አብ መሆኑን ኑ እንፍጠር እያለ ያለው አብ መሆኑን የሚያስረዳ ማስረጃ ነበር ያልኩ። እሱን ደግሞ የለህም። ይልቁንስ እኔ ምን እንደሆነም ለማን እየተናገረ እንደሆነ ያለው ላስረዳ። እሺ አዳምጠኝ በደምብ ከራስ መጽሐፍ ማለት ነው። እሺ ይሰማል? ከኔ ጋር ነህ አብርሃም? አብርሃም ከኔ ጋር ነህ? በደንብ አዳምጠኝ እሺ። ይሰማኛል። ሰውን እንፍጠር እንደ ምሳሌያችን እያለ እየተናገረ ያለው ማን ነው? እየተናገረ ያለው ያለምንም ጥርጥር እግዚአብሔር ነው። እግዚአብሔር ነው እንደዚያ ቦታ ላይ እንፍጠር እያለ ያለው። ለማን ነው የሚለው ታዲያ? ለማን ነው የሚለው ከተባለ ለመላእክቶች ነው ያን እየተናገረ ያለው። ይህን እንደ መጽሐፍ ቅዱስም እናያለን፣ እንደ ቁርአንም ማስረዳቸዋለሁ። አላህ በሁለተኛ ምዕራፍ ላይ መላእክቶችን ሲያናግራቸው ምን አለው? ወኢዝ ቃለ ረቡከ ሊልመላኢከቲ ኢኒ ጃዒሉን ፊል አርዲ ኸሊፋ። አዳምን መፍጠር በፈለገ ጊዜ እኔ በምድር ላይ ሰውን ልፈጥር ነው፣ ለምድር ምትክል ልፈጥር ነው፣ አዳምን ልፈጥር ነው ብሎ አናገራቸው። ለመላእክቶች ተናገራቸው እንጂ እነርሱ ፈጥረዋል ማለት አይደለም። የፈጠረው ማን ነው ከተባለ ራሱ ነው። ለዚያም ነው እግዚአብሔር እንፍጠር አለ ካለ በኋላ እግዚአብሔርም ሰውን በአምሳሉ እንደ መልኩ ፈጠረ ይላል። የፈጠረው ማን ነው? እግዚአብሔር ነው። ንፍጠር እያለ እየተናገረ ያለው ግን ለማን ነው ከተባለ ለመላእክቶች ነው። ይሄ በቁርአን ላይ ያለ። ወደ መጽሐፍ ቅዱስ እንሂድ። ይህ አንዴ መጽሐፍ ቁርአን ላይ መላእክቱን ሲላቸው ማስረጃ አለ ማስረጃ ላሳይህ ነው። ላሳይህ ነው። መላእክቶች እንዳላቸው ማስረጃ ላሳይህ ነው። ላሳይህ ነው። አሁን ከመጽሐፍ ቅዱስ እናያለን። ከሊቃውንቶች ንግግር ልክ እንደው ለመላእክቶች እንደሆነ ያን እያለ ያላቸው እናያለን ማለት ነው። እሺ አሁን በደንብ ተከታተለኛው። መጽሐፈ ኩፋሌ ይታያል። መጽሐፈ ኩፋሌ ይታያል። ልጆች ከኔ ጋር ናችሁ? እስኪ ገስት ላይ ካላችሁ አንዴ ያረጋግጡልኝ። ይሰማል? ይታያል? አዎ ይታያል። በደንብ ተከታተሉ። ያው መጽሐፈ ኩፋሌ ምዕራፍ 4 ቁጥር 4 ላይ እግዚአብሔር አንዴ አብርሃም ሚውት አድርገው አንዴ ይቅርታ። እግዚአብሔርም ለእኛ እንዲህ አለን ይላሉ። ማን ናቸው የሚሉት የሚለውን እዚሁ መጽሐፍ ላይ እናያለን። እግዚአብሔርም ለእኛ እንዲህ አለን እንደ እርሱ ያለ ረዳትን እንፍጠርለት እንጂ አዳም ብቻውን ይሆን ዘንድ አይገባውም አለ። ገብታችኋል አይደል? አግባብ አይደለም አለ። ፈጣሪያችን እግዚአብሔር በአዳም እንቅልፍ አመጣለት፣ እርሱም ተኛ። ከአጥንቶቹ መካከል
አጥንት አንስቶ ሔዋንን ፈጠረለት እያለ ይናገራል። አዳምንም እንደፈጠረው ከተናገረ በኋላ ማለት ነው። ያ ነው። ለማን ነው እግዚአብሔር ለእኛ እንዲህ አለን ይላሉ? ማናቸው እነዚህ ለእኛ እንዲህ አለን እያሉ እየተናገሩ ያሉት? ወደ ምዕራፍ 2 እዚያው ላይ መለስ ስንበል ይሄ ምዕራፍ 4 ነው። ምዕራፍ 2 ቁጥር 2 ላይ ተመልከቱ። ማን ነው ቁጥር 4 ላይ መልአከ ገጹ ሙሴን ለእግዚአብሔር ቃል ታዞ እንዲህ አለው። ማን ነው እየተናገረ ያለው ለሙሴ? መልአከ ገጹ ሙሴን በእግዚአብሔር ቃል ታዞ እንዲህ አለው፣ የፍጥረትን ነገር ሁሉ ጻፍ። እግዚአብሔር አምላክ በስድስተኛው ቀን ፍጥረቱን ሁሉ ፈጥሮ እንደጨረሰ የፍጥረትን ነገር ሁሉ ጻፍ በሰባተኛይቱ ቀን እያሉ መልአኩ እየነገረው ነው። ከዚያ መልአኩ ምን አለው? እግዚአብሔርም ለኛ እንዲህ አለን እንፍጠር አለን እያለ መልአኩ ራሱ ይናገራል። ገብቷል አይደል? ስለዚህ ያ መልአኩ ለሙሴ መጥቶ ሲገልጥለት ጊዜ እግዚአብሔር ለኛ ሰውን እንፍጠር አለን ሔዋንን እንፍጠር። አቤት አንድ ጊዜ ይቅርታና ማለት መላእክት እንፍጠር ነው በአካል አናገራቸው የሚላል እንደሆነ እኮ እንትኖቹን ብቻ ነው ያልካቸው እንጂ ኑ እንፍጠር ብሎ ያናገራቸው እንትን የለም። አብርሃም መልአኩ ለሙሴ መጥቶ እየነገረው ነው። እግዚአብሔር ለኛ ነው እንዲህ አለን እያለ እየተናገረ ነው። መልአኩ ኑ እንፍጠር አለን እያለ መልአኩ እየነገረው ነው ለሙሴ። እሱ አንዴ ይቅርታ ኑ እንፍጠር ስል መላእክትን ነው ብለሃል። ይህ ያለ ነው መጽሐፉ አይልም። እዛ ላይ መጽሐፉ አይልም ማንን ይበል ማንን አይገልጽም። በስም መላእክትን ነው አይልም። ግን መላእክቱ ይላል። ነይ ላሳይሽ። እኔን አድምጠኝ። መላእክቱ ይላል። ነይ ላሳይሽ። አይልም ስላልሽ ነው አሁን እያሳያችሁ። እሺ ቀጥሽ። ትንቢተ ኢሳይያስ 40 ቁጥር 13 ላይ እስከ 15 አንብቦ ምን ይላል? እግዚአብሔርንም መንፈስ የያዘ ወይስ አማካሪ ሆኖ ያስተማረው ማን ነው ይላል። ወይስ ከማን ጋር ተመካከረ? ወይስ ማን መካረው? የፈረደንስ መንገድ ማን አስተማረው? እውቀትንስ ማን አስተማማረው? የመስተዋልን መንገድ ማን አሳየው? እነሆ ሕዝቡ በግን እያለ ይቀጥላል። ስለዚህ እግዚአብሔርን በባህሪው ረዳት ሆኖ ማለት መላእክት ፈጣሪን ረዳው ስትል አንተ ራሱ ጭንቅላትህ እንዴት ይወስዳል? እኛ ረድቶታለን። እኛ ረድቶታለን እኛ መላእክቶች እኮ እንፍጠር ብሎ ተናገረ እንጂ ለእነርሱ የፈጠረው ራሱ ነው እያልኩሽ እኮ ነው ከመጀመሪያው ጀምሮ። መጽሐፉም የሚለው መጽሐፍ ቅዱስም እግዚአብሔር እንፍጠር አለ፣ ከዚያም እግዚአብሔር ፈጠረ ነው የሚለው። ግን ለማን ነው ያለው የሚለው ነው። መልአኩ መጥቶ ለሙሴ ሲናገር ለእኛ ነው ያለው ብሎ መልአኩ ራሱ ተናገረ። መልአኩም ተገልጦ ለሙሴ እንዲህ አለው እያለ ይጀምራል። ከዚያ በኋላ ሰውን እንፍጠረ ብሎ ተናገረን እግዚአብሔር እያለ መልአኩ ራሱ ይናገረዋል ለሙሴ። ያ ነው በመላእክት አምሳያ ነው እንደኛ የተፈጠረው። ያው እያሳየሁሽ ነው። መጽሐፈ ኩፋሌ ምዕራፍ 2 ቁጥር 4 ላይ ገጸ መልአኩም ተገልጦ ለሙሴ እግዚአብሔር ለእኛ እንዲህ አለን እያለ ይጀምራል። ከዚያ በኋላ ሰውንም እንፍጠር አለን እያለ ይቀጥላል መልአኩ። እኔም ጥያቄ ሌላ ነበር። አበባም ተጻፈ። እሺ ጥያቄሽ ምንድን ነው? እናንተ ጋር ያለውና በቁርአናችሁና እኛ ጋር መጽሐፍ ቅዱስ ኢየሱስ አንድ ነው? አንድ ነው። እሺ ቁርአን ከወረደ ነው ቅድማ የወረደው ወይስ ኢየሱስ ነው ቅድማ የተወለደው? ቁርአን የአምላክ እውቀት ስለሆነ በአምላክ እውቀት ስር ነው ያለው፣ ከኢየሱስ በፊት ነው ያለው። ኢየሱስ ግን ቁርአን ከመጻፉ በፊት ነው ወይ ምድር ላይ ከነብዩ ሰለላሁ ዐለይሂ ወሰለም ላይ ከመውረዱ በፊት ነው ወይ የመጣው? አሁን ምንም ጥርጥር የለውም። ቁርአን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሳይወርድ በፊት ነው ኢየሱስ ክርስቶስ ከድንግል ማርያም ከጻድቋ ከመልካሟ ሴት ተወልዶ የነበረው በምድር ላይ። አይ ኢሳ ተከታይ ነበረው እንደናንተ? እናንተ ኢሳ ማለት ነው ተከታይ? ኢሳ ተከታይ ነበረው። ኢሳ ስንት ሐዋርያት ናቸው? ሐዋርያት ናቸው ብሎ አላህ ሱብሓነሁ ወተዓላ ገልጿቸዋል።
ስንት ናቸው የሚለው አልተነገረም በቁርአን ላይ። ነቢያቶችን ብዙ ታሪካቸው የተገለጸ ነቢያቶች አሉ። ስማቸው ራሱ ግን አልተነገረም። ከስማቸው ከቁጥራቸው ሳይሆን አላማችን ከትምህርታቸው ነው ምን አስተማሩ የሚለው እንጂ እኛ ቁርአን የሰዎችን ስም ሊዘረዝር የመጣ የመዝገብ መጽሐፍ አይደለም። ነገር ግን የጻድቆችን ትምህርት የሚገልጽ ነው። ስለዚህ ሐዋርያቶች ምን ያምኑ እንደነበር አስተምሮታቸው ምን እንደነበር ሁሉ እንዳለ ተቀምጧል። እሱን ላሳይሽ ይችላል። ኢሳ ሞቷል እንደናንተ? አልሞተም። የት ነው ያለው? ሁለተኛ ሰማይ ላይ በክብር ይገኛል። ማለት አይሞት ነው እዛ ሄደው ወይስ ነፍሱ ነው እዛ ሄደው ወይስ ከናካሉ ነው የሄደው? ሳይገደል ሳይሰቀል ከናካሉ እዛ እንደሄደ ያየው ሰው አለ ወይስ ከኢየሱስ ጋር ያየው ሰው አለ? ማን ነው እዛ እንደሄደ ያየው ሰው አለ? ማለት ማስረጃ ላውጣልሽ ይችላል። አሁን በእኛ ተሰቅሏል ወይንም ሞቷል ብለን እናምናለና፣ ግን በእናንተ ደግሞ ኢሳን ያስመልጠው ያየው ሐዋርያ እናቴ አንዴ ትጨርስ። ከይቅርታ ጋር አብርሃም ጀምራ ከሆነ እሷ ትጨርስ። አንድ ቅድም አንተ ስትጀምር ጣልቃ አልገቡም ነበር። እሷ ትጨርስ። ጨርስ። ጥያቄሽ ምንድን ነው ያልሽው? ኢሳን ሲያልጠው ያየው ሐዋርያ ወይም ሰማለ ከቁርአን? እሺ እንደሚሄድ ነግሯቸዋል ለሐዋርያቶች። ያንን አላህ Subhanahu Wa Ta'ala እንደሚያነሳው ሁሉ ነግሯቸዋል። ስለዚህ አብረውት ነበሩ። ምክንያቱም ዒሳን አላህ ያደረስኩትን ቃል ሁሉ አድርስ ብሎታል። ለሐዋርያቶች አድርሷቸዋል። እንደማይገደል፣ እንደማይሰቀል፣ እንደሚወሰድ፣ እንደሚያሳርገው አምላኩ ከጠላቶች እንደሚያድነው ሁሉ ይሄንን አላህ ነግሮታል። ይሄን ደግሞ ለሐዋርያቶች ነግሯቸዋል። በደንብ አድርገው ያውቁ ነበር፣ ያውቃሉ። እሱ ማወቃቸው ሳይሆን ሲያስመልጠው ያየው ሰው ሐዋርያ ስም አለ ወይ ነው ጥያቄ። ስማቸው ባይጠቀስም ለሁላቸው ነግሯቸዋል እያልኩ ነው። ያንን ያውቃሉ። ነቢይ በእስልምና አስተምህሮ አድርስ የተባለውን ቃል ያደርሳል። የሚደብቀው የለም። ገብቶሻል? ስለዚህ ዒሳ እንደሚወሰድ እንደሚያርግ አይሁድ እንደተሰቀለ ወይንም እንደሰቀሉት ያምናሉ። በጥርጣሬ ውስጥ የሚለውን አካል ሰቅለናል ብለው ያምናሉ። እናንተ ደግሞ አልተሰቀለም አላህ ነው ወደ ላይ ያወጣው ትላላችሁ። በእኛ ደግሞ ኢየሱስ ሞቷል። በጥርጣሬ ውስጥ ነበሩ፣ እርግጠኛ አልነበሩም። እንደ መጽሐፍ ቅዱስም ራሱ ከያዙት በኋላ ወደው አልገደሉትም እኮ። ያን የያዙትን ሰው አይተሽ ከሆነ አቆይተውታል። ለምን አቆይት ይመስልሻል? ሊያጣሩ ነው፣ እርግጠኛ አይደሉም። አንተ ክርስቶስ ነህ አይደለህም? እባክህ ንገረን እያሉ ይጠይቁት ነበር። በሕያው እግዚአብሔር ስም እንለምንህ፣ ኧረ እባክህ ንገረን፣ ብነግራችሁ አታምኑኝም አላቸው። ታዲያ ግን እርግጡን ነግሯቸዋል። ብታስተውሉ እናንተ ምን ብሏቸዋል? ከአሁኑ ሰዓት ጀምሮ ግን እርሱ ከአምላክ ቀኝ ጎን ተቀምጧል ብሎ ነግሯቸዋል። ሙንዙል አን ከአሁኑ ሰዓት ጀምሮ ብሏቸዋል። ከአሁኑ ሰዓት ጀምሮ እርሱ ከአምላክ ዘንድ ነው ብሎ ነግሯቸዋል። ያ ማለት ያ የተያዘው አካል እርሱ በአምላክ ዘንድ ነው። ላሳይሽ። ያ የተያዘው አካል እንደዛ ብሎ ነግሯቸዋል ነው። ላሳያቸው። ሙንዙል አን ይላል። በተለይ አረበኛው በደንብ ይገልጸዋል። እርሱ ሙንዙ እና እኔ አሁን ባንተ ያንተን ቁርአን ነው የምታሳየኝ ወይስ ከመጽሐፍ ቅዱስ ነው የምታሳየኝ? ማለት ያንተን አስተምሮ ነው ወይስ ከመጽሐፍ ቅዱስ? ከመጽሐፍ ቅዱስ ምን ላይ ላሳይሽ? ሉቃስ 22:69 ሉቃስ 22:69 ያ የተያዘው አካል ሲጠየቅ ጊዜ አንተ ክርስቶስ ነህ እያሉት ከአሁኑ ሰዓት ጀምሮ እርሱ ከአምላክ ኃይል ጎን ተቀምጧል ብሎ ይነግራቸዋል። ይሄን በተናገረበት ሰዓት የለም ክርስቶስ በቃ ተቀምጧል እያለ ነግሯቸዋል። ሉቃስ ወንጌል ስለዚህ ማን በሱ ፋንታ ታዲያ የተሰቀለው? መጽሐፍ ቅዱስ አሁን መጽሐፍ ቅዱስ ላይ ማለት ዮሐንስ 19 ላይ ሐዋርያው ዮሐንስና እናቱ መስቀሉ ስር ሆና እንሆ ለልጅሽ ብሎ ሲሰጣት በዛን ሰዓት ኢየሱስ እናትየዋ ልጄ ሞተብኛል ብላ በዛን ሰዓት መስቀል ስር ነበረች። ራሱ ኢየሱስ ነው ልጇን አጣው በዛ ሰዓት። እሺ አሁን በደንብ አስተውሉ፣ ላሳያችሁ። አሁን የጠየቅሽውን ላሳይሽ። መጽሐፉ ላይ መጀመሪያ ይሄን እየጨረስን እንሂድ።
ያን ይዘው ወዳው አልሰቀሉትም። ለምን? እርግጠኛ ቢሆኑ ወዳው እንዳያዙት ቀጥታ ይሰቅሉት ነበር። ምክንያቱም ለመስቀል ነው የሚፈልጉት። ግን ምርመራ ነበር ቀጥታ የወሰዱት። ገና ምርመራ ሊያደርጉ ነው። አንተና አይደለህም ክርስቶስ እያሉ ገና ሊጠይቁ ነው። በደንብ አስተውይ። ኢየሱስን የሚያዙ ሰዎች ይዘብቱበትና ይደበድቡት ነበር ይላል። ሸፍነውን ፊቱን ይመቱት ነበር ይላል። ይደበድቡታል። በጥፊ የመታህ ማን ነው? ትንቢት ተናገር እያሉ ይጠይቁት ነበር። ሌላም ብዙ ነገር እየተሳደቡ በእርሱ ላይ ይነጋገሩ ነበር አለ። በነጋም ጊዜ የሕዝቡ ሽማግሌዎችና የካህናት አለቆች ጻፎችን ተሰብስበው ወደ ሸንጎች ወሰዱት አለ። ክርስቶስ አንተ ነህን? ንገረን አሉት። እንዲህ እርግጠኛ ቢሆኑ ኖሮ ወዳው ይዘው ቀጥታ ለመስቀል ነው የወሰዱት፣ ይሰቅሉት ነበር። ገና ሊያረጋግጡ ነው። ክርስቶስ አንተ ነህ እባክህ ንገረን አሉት። እርሱ ግን እንዲህ አላቸው፣ ብነግራችሁ አታምኑም፣ ብጠይቅም አትመልሱልኝም፣ አትፈቱኝም አላቸው። ነገር ግን አሁን አስተውሉ፣ የት እንዳለ አሁን ክርስቶስ ሊነግራቸው ነው። ነገር ግን ከአሁን ጀምሮ የሰው ልጅ በእግዚአብሔር ኃይል ቀኝ ይቀመጣል አላቸው። በቃ መቼ? ከአሁን ሰዓት ጀምሮ እያላቸው ነው። በዚያ ሰዓት የት ነበር እርሱ ክርስቶስ? የለም እርሱ በአምላክ ቀኝ አድርጓል እያለ እየነገራቸው ነው። የተያዘው አካል ሁላቸውም አለ ቀጥሉ፣ እንግዲያስ አንተ የእግዚአብሔር ልጅ ነህን አሉት። ከዚያ ምን አላቸው? እርሱም እኔ እንደሆንኩ እናንተ ናችሁ አላችሁት። እናንተ አላችሁ አላቸው። አንተ አልክ እናንተ ናችሁ ክርስቶስ ነው ብላችሁ የያዛችሁኝ እንጂ እኔ አላልኩም። በቃ እኔ እንደሆንኩ እናንተ ናችሁ ክርስቶስ ነው እያላችሁ የያዛችሁኝ። እባካችሁ ፍቱኝ፣ አይደለሁም የእግዚአብሔር ልጅ ያ ክርስቶስ አሁን ከአምላኩ ቀኝ ተቀምጧል ነው። በደንብ ለሚያስተውል ሰው ታዲያ ማን ነው ይሄን እየተናገረ ያለው ከተባለ ክርስቶስን የት እንደሚሆን ማን ነው የሚያውቀው? ከሐዋርያቶቹ መካከል የክርስቶስን ትምህርት በደንብ አድርጎ እየጠጣ ነገር ግን ክርስቶስን የካደው አካል ማን? አንዴ እባክሽ ታዳምጪ። ክርስቶስ ከዚያ በኋላ ምን አላቸው? ክርስቶስ ከዚያ በኋላ ምን አላቸው? ከዚያ በፊት ምን ብሏቸው ነበር ለሐዋርያቶቹ? ከመካከላችሁ ግን የሚክደኝ ሰው አለ ብሏቸዋል። ዳሩ ግን ለዚያ ለሚክደኝ ሰው ወየውለት ባይፈጠር ይሻለው ነበር ብሎ ተናግሯቸዋል። ይዟቸዋል። ባይፈጠር ይሻለው ነበር ያ ሰው አላቸው። ማን ይሆናል ከክርስቶስ መካከል የካደው? ወየውለት ለዚያ ያለ ሰው ብሎ ክርስቶስ ተናግሯል። በጣም ከባድ ቅጣት እንደሚመጣበት ተናግሯል። ማን ነው ሊሆን የሚችለው ክርስቶስን የካደው አካል? ያ ሌላ ነገር ልንገርሽ በዚህ ላይ እንደዚያ ይሁዳ ነው ራሱ ነው ሊይዙት እንደማይችሉ ወይንም ደግሞ ክርስቶስ እንደሚያስመልጠው አምላክ እንደሚያድነው ከጠላቶቹ የተነገረበትን ላሳይሽ። በደንብ አድርገሽ ተከታተል። ይድናል ክርስቶስ ተብሎ በግልጽ ተቀምጧል። እግዚአብሔር ክርስቶስን ያድናል ተብሎ አንዴ ውሱ እዛኛው ላይ ሳትገባ ማለት ነው። ቅድም ያነበብከው ላይ ማለት ነው። ሁላችሁም እንግዲህ አንተ እግዚአብሔር ነህን አሉት። ራሱም እኔ እንዳሆን እናንተ ትላላችሁ አላቸው። አድምጥ እዚህ ላይ ራሱም ራሳችን ካፉ ሰምተናልና ከእንግዲህ ወዲህ ምን ምስክር ያስፈልገናል አሉ። እነሱ እስካሁን ድረስ ኢየሱስ ምስክር ነበር ሲፈልጉ የቆዩ። ከላይ ካነበብከው የሐሰት ክስ ነበር ላው ላይ ሲያቀርቡ የቆዩት። አምላክ ነኝ ያለ ራሱን ከአምላክ ጋር እኩል አደረገ ብለው ነበር በሐሰት ሲከሱት የቆዩት። ከዛ በኋላ ራሱ አፍ ሰምተናል ብለው ገደሉት፣ ወይንም ለሞት ፍርድ አቀረቡ። ከራሱ አፍ ምንድነው የሰሙት? እንደ አውዱ ከሱ አፍ እናንተ ትላላችሁ አላቸው። እኔ እንደሆንኩ እናንተ ትላላችሁ አላቸው። 71ን አንብቦ መልስና አነበብሽ እኮ አሁን ምንም አዲስ ነገር የለውም። አሁን ያለ እሱ የመሰከረላቸው ምንድነው? የእግዚአብሔር ልጅ ከአሁኑ ሰዓት ጀምሮ ከእግዚአብሔር ቀኝ በክብሩ ተቀምጧል ብሎ ነገራቸው። አንተ ክርስቶስን አይደለህም ብለው ሲጠይቁት እናንተ አላቸው። አንተ አልክ ብሎ እየተናገረ ነው። እናንተ አላችሁ እንጂ አላልኩም ነው። ከዚያ በኋላ ከዚህ ውጭ ሌላ ምን እንፈልጋለን ብለው ተጫጫውና ካጠገቡ እነዚህ ሰዎች እርሱን ለማስገደልና ለማሰቀል ይፈልጉ ስለነበር ያንን ተናገሩ። ከዚያ በበለጠ ደግሞ ቃል በቃል ክርስቶስ እንደሚድን የተነገረበትን ቦታ አላሳያችሁ። ሉቃስ ወንጌል ምዕራፍ 4ን በደንብ አስተውላችሁ አዳምጡ። በደንብ አድርጋችሁ አስተውላችሁ አዳምጡ። ሮሱ እንጂ አልጨረሳቸውም። እዚህ ላይ እሱዬ እሱ እሺ እሱ አይ አስጨርሻት። እዚህ ማን እንዳለ አይ አስጨርሳትና
ይኸውልህ እናንተ አላችሁ ከማለቱ በፊት ከላይ ማለት ነው እሱ ተቀምጧል እያለ ነው። ግን ሌላ ኢየሱስ የለም መቼም ከዛ ከጌታ ቀን የተቀመጠው እና ስለዚህ ወደ በኋላ መጣ ብላ እሷ አስጨርሳት ብዬ ነው። እናንተም እያላችሁ ነው። እናንተም እኮ እየመሰከራችሁ ነው እያላችሁ ነው። አየህ እናንተ ናችሁ ያላችሁት እያላችሁ ነው ማለት እኔ አላልኩም እያለ ነው። ሆይ እሱ ጥያቄ ነበር። እኔ እንደሆንኩ አይደለም። አንተ አሁን ከላይ ይኸውልህ አንድ ሰው ያውራ ወይ እሱ ያውራ ወይ አንቺ ታወሪ ከይቅርታ ጋር። እሺ ስሙ ይተርግቷል ከላይ አሁን ማለት ነው። አንተ እንዳነበብከው እግዚአብሔር ኢየሱስ ላይ ነው ወይንም በአብ ቀኝ ነው ብሏል ብለህ ከላይ አልክ። እሺ እዚህ ታች ላይ ከታች በኩል ማንን ነበር ሲመረምሩት ሲጠይቁት ይጠይቁት በዛን ሰዓት ላይ ይዘው ማንን ነበር እኮ ነገራቸው። በአሁኑ ሰዓት የእግዚአብሔር ልጅ ከእርሱ ቀኝ ጎን ተቀምጧል ብሎ ነገሯቸው። ያ እሱ አይደለም የሚለውን ከዚህ ታገኛላችሁ። ምክንያቱም በዚያ ሰዓት ማን ነው ታች ያለው? ስለዚህ ታች ላይ ከሆነ ያለው አድርገው ከሆነ ከአምላኩ ጋር ታች ያለው ማን ነው ሊሆን የሚችለው? ክርስቶስ እንዳልሆነ ካረጋገጣችሁ ከዚያ በኋላ ማንም ይሁን። ግን ሙሉ መጽሐፉን ቅድም እያነሳሁላችሁ ነበር። ክርስቶስ ከሐዋርያቶቹ መካከል አንድ ክፉ ነገር የሚደርስበት አካል እንዳለ እየተናገረ ነበር። ነገር ግን ለዚያ እኔን አሳልፎ ለሚሰጠኝ ሰው ወየውለት ባይፈጠር ይሻለው ነበር ለእርሱ ብሎ ተናግሯል አይደል? ማን ነው ክርስቶስን አሳልፎ የሰጠው? እና ይሁዳ ነው አይደል? ይሁዳ ነው። ስለዚህ ለዚያ ሰው ወየውለት ባይፈጠር ይሻለው ነበር እያለ ክርስቶስ ተናግሯል። ያ ነው እንደሚሰጠው ስለሚያውቅ ነው። አሳልፎ እንደሚሰጠው ራሱ ያውቃል። እንደሚያድነው አምላኩ ደግሞ ተናግሯል። ክርስቶስ እንደሚድን ተነግሮለታል። አሁን ላሳይሽ፣ እንደሚድን የተነገረበትን ቦታ በትንቢት ሁሉ እንደሚድን ተነግሮለታል። ላሳያችሁ ክርስቶስን ወይንም የቀባውን እግዚአብሔር እንደሚያድነው እኮ ይላል ዳዊት። ቀጥታ ቃል በቃል ሲናገር ነው። ላሳያችሁ መዝሙረ ዳዊት ምዕራፍ 20 ቁጥር 6 አንዴ ይቅርታ ስልክ አንሳ። እናቴ አቤት እስኪ በደንብ ይሄን ክፍል ይዩና ወደ በኋላ መለስ ብለሽ እንትን በይው። ማለት እሱ በቀኝ ተቀምጧል ያለ ነው። ማንኛው ከዚህ ከምድር ያለው ማንኛው እንደሚከራከር ኢሳና ኢየሱስን አንድ ላይ ማንኛው እንደሆነ አልሰቀሉትም፣ አልተሰቀለም። ኢሳና ኢየሱስ ደግሞ እኛ አንድ ነው ብለን እናምናለን። አንድ ቢሆንም በአባቱ ቀኝ ተመልሶ እንደሚፈርድ ይመጣል እያለ እኮ አለ እኮ። ተመልሶ እንደሚመጣ ቁርአን ይናገራል። ይሰማል ወይ? ይሰማል። አንዴ ከራሱ ከገዛ ከመጽሐፉ ላሳየህ አንድ ጊዜ ሉቃስ ወንጌል ምዕራፍ 4 እሺ፣ እዚህ ጋር በይላል መሰለህ ያውና ወደ ኢየሩሳሌምም ደግሞ ወሰደው፣ በመቅደስም ጫፍ ላይ አቁሞ ይጠብቁህ ዘንድ መላእክቱን ስለ አንተ ያዝልሃል፣ እግርህን በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅስ ከሆንክ ከዚህ ወደ ታች ራስህን ወርውር አለው ይላል ተብሎ ተጽፏል እያለ እየተናገረ ነው። የቱ ጋር ነው የተጻፈው? አብርሃም ወይንም እናቴ ከሁለት አንዳችሁ ትቀጥላላችሁ። ከኔ ጋር ናችሁ? እሺ፣ ለማንኛውም አዳምጡ። እሺ፣ ይጠብቁህ ዘንድ አለ ማንን? ኢየሱስ ክርስቶስን። መላእክቱን ስለ አንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏል ይላል። ስለማን ነው የተጻፈው? ስለ ኢየሱስ ክርስቶስ። የቱ ጋር ነው የተጻፈው የሚለውን ቀጥታ እዚህ ጋር ኮከቧን ንኳት። ኮከቧን ቀጥታ እዚህ ጋር ንኳት። የት እንደተጻፈ ይነግራችኋል። ያው መዝሙረ ዳዊት ላይ ነው ይታያችኋል። መዝሙረ ዳዊት ምዕራፍ 91 ከ11 ጀምሮ እዚህ ጋር ታገኛላችሁ። ያ መዝሙረ ዳዊት ላይ ነው የተጻፈለት። በመንገድ ሁሉ ይጠብቁህ ዘንድ መላእክቱን ስለ አንተ ያዛቸዋል። ይህ ስለ ኢየሱስ የተነገረ ትንቢት ነው።
እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል፣ በተኩላና በእንትን ላይ በዘንዶ ላይ ትጫማለህ ይላል። አንበሳውንና ዘንዶንም ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና ጋርደዋለሁ። ይጠራኛል፣ እመልስለታለሁ፣ በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረዋለሁ ይላል። ያ ክርስቶስ እንደሚድን ተነግሮለታል። አድነዋለሁ ብሏል አምላክ። እዛቸዋል ረጅም ዕድሜን አጠግበዋለሁ፣ ማዳኔንም ያያልና ራሱ ክርስቶስም እኮ ተናግሯል እንደሚድን አይደል እንዴ? አዎ። እና ታዲያ ስለዚህ ራሱም ተናግሯል እኮ ቤቴን ታፈርሳላችሁ በሶስተኛው ቀንም እሰራዋለሁ ብሎ ራሱ በምሳሌ ተናግሯል። እሱን አይደለም ያልኩ፣ ክርስቶስ እንደሚድን ተነግሮለታል አልተነገረለትም? እሱ ራሱ ተናግሯል ነው እኮ ያልኩ። ራሱ ተናግሯል ክርስቶስ ራሱ ማለት ነው። አሁን ራሱን ብለን ተወና እንዴ እዚህ ቦታ ላይ ይህ ስለ ክርስቶስ ነው የተነገረው ወይንስ ስለማን ነው? ስለ ክርስቶስ ነው የተነገረው። ስለዚህ ክርስቶስ ምን አልከኝ? አምላክ እንደመሆኑ አይሁዳውያን አምነዋል አይደለ? አምላክ ነው ብለው ነው የሰቀሉት። አምላክ ጋር ራሱን አስተካክሏል ብለው ቅድም እሱን አስረዳነህ እኮ ምን ማለት እንደሆነ። አምላክ ሲባል እንዳይሁድ እሺ፣ አምላክ ሲባል እንዳይሁዶች ስንት ይከፈላል? አብርሃም በቃ ስለሱ እናውራሽ፣ ችግር የለውም። አንተን የምትፈልገው አምላክነት ለስንት ይከፈላል? እንደ መጽሐፍ ቅዱስ አይሁዳውያን እኮ ይኸውልህ ስለ ሁለተኛ ስለ አማልክት ሳይሆን አምላክ ነው ራሱን ከአብ ጋር ወይም ከአምላክ ጋር ያስተካክላል ብለው እኮ ነው። እነሱ እኮ ስለ ምድር ንጉስ አይደለም እንደዛ ሲከራከሩት የነበረው። እሺ አምላክ ራስህን አምላክ ነኝ ስለማለትህ ነው ያሉት። አምላክ ስለማድረግ በመደረግ የተገኘ አምላክነት ኢሳይያስም እኮ አንዴ አሁን ኢሳይያስ ላይ ከመሄድ በፊት ያሁንን ጥቅስ ጨርስ እንጂ የክርስቶስ አምላክነት አሁን አንተ የምትፈልገው ጥቅስ ላይ በመደረግ የተገኘ አምላክነት ነው ብለው ነው የሚያምኑት አይሁዶች ወይንስ ምንድነው? አምላክ ከአብ በዮሐንስ ወንጌል ላይ የተጻፈ አለ። ቃል እግዚአብሔር እንደመሆኑ ቃል እግዚአብሔር ነው ብለን እናምናለን። ይህ ቃል ኢየሱስ ክርስቶስ አምላክ ራሱን አምላክ አድርጎ እንደመጣ ነው። አምላክ ነው። አብርሃም አምላክነትም ጌትነትም ለሁለት ይከፈላል እንደ መጽሐፍ ቅዱስ። አንደኛ በመደረግ የሚገኝ አምላክነት አለ እያልኩህ ነው። ለምሳሌ ልስጥህ። ምሳሌ በመደረግ የሚገኝ አምላክነት ነው። የክርስቶስን በመደረግ የሆነ አምላክነት ነው። ማስረጃ ልስጥህ። እሱ ጥያቄ ነበር። እሺ ቤባ ጥያቄ ምን? ኦሶ ይሰማል? ኦሶ እየሰማህ ነው? እሺ ይሰማል? ይሰማል? አይሰማም? ኦኬ እሺ። አንደኛው የኛ አምላክ ሰይጣን ሲቆጣጠረው ነበር ሲል ነበር። አንደኛው እሱ፣ ሁለተኛው ደግሞ ምን አልከኝ? ቅርታ በጣም ይቆራረጣል። ከማን ጋር ነው ዛሬ መቻል?
እሺ ጥያቄ ምንድን ነው? አይቼ ነበር ነው ቪዲዮ አብ አንድ ነው ብለህ ታምናለህ አይደለ? ታምናለህ ምናምን ሳይሆን አሁን መጽሐፍህ ላይ ጥያቄ ካለህ ጠይቀኝ። እኔ በሙሉ መጽሐፍህ አላምንም። ከይቅርታ ጋር የማምንባቸው ጥቅሶች አሉ። ክርስቶስ ሙታንን ማስነሳቱ በአምላኩ ፈቃድ፣ ዓይንን ማብራቱ፣ እርሱ መልእክተኛ መሆኑ፣ ሰው መሆኑ፣ እነዚህ ሁሉም ማምነባቸው ናቸው። አብ አምላክ መሆኑን ታምናለህ ወይ አትበሉ። ጥያቄህን ጠይቀኝና በዚህ ላይ ልመልስልህ። አብ አይደለም ውይይት እናድርግ እንደሱ። አላህ እሺ ልጠይቅህ ስለ አብ ሱረቱ አል 95 ላይ እሺ ይሰማል እሱ ይሰማል። ራሱን ከአንድ በላይ አድርጎ ተናግሯል። ራሱን ከአንድ በላይ አድርጎ ተናግሯልና እንድታብራራልኛለህ። ሰውን ወይም አደምን በአማረና በአማረ መልኩ ፈጠር ነው ብሎ እሺ ሰማ በአማረ መልኩ ወይም በአማረ አቋም ፈጠር ነው ይላል። እሺ እስኪ ይሄን አብራራልኝ። እስኪ እንዴት ነው ራሱን ከአንድ በላይ አድርጎ ነው? እኔ ዘፍጥረት ላይ ኑ እንፍጠር ብሎ ቅድም ተናግሮ ነበር። አሁን ደግሞ አላህ እንደዚህ ብሎ ተናግሯልና እስኪ አብራራ። እሺ ሚዩት አድርገው። ፈጠርን ሲል ጊዜ አላህ Subhanahu Wa Ta'ala ራሱን ከአንድ በላይ አድርጎ እየተናገረ ነው ያልከው እሱ ስህተት ነው። ጁስ ማህሙድ ምን ጁስ አለ በኋላ አናናስ የለም? አናናስ አለ የለም? أحب الأناناس አላቸው ጠይቅልሽ። ለማንኛውም አላህ ፈጠረን ሲል ራሱን በብዜት እየገለጸ ነው ወይ? በብዜት አይደለም። እኛነት ለሁለት ይከፈላል። እኛ የሚለው ቃል አንደኛ የብዜትኛነት አለ፣ ሁለተኛ የግነተኛነት አለ። የብዜትኛነት ማለት ብዙ አካሎች ሆነው ራሳቸውን የሚገልጹበት የሆነ አገላለጽ ዘይቤ ነው። ለምሳሌ ብዙ አካሎች ሆነው አንድን ስራ ከሰሩ እኛ እንዲሰራን ብለው የሚገልጹበት። ሁለተኛው ደግሞ የግነት የክብር የልቅና እኛነት ነው። አንድ አካል ብቻውን ሆኖ ሳለ ክብሩን ለመግለጽ እኛ ብሎ የሚናገርበት የሆነ ቃል ነው። ታዲያ አላህ የትኛውን አስቦ ነው ከተባለ የብዜትኛነት እንዳልሆነ ብዙ ቦታ ላይ ገልጾታል። ምክንያቱም በብዜት ስንት ነው ብለን ቁርአን ላይ ብንፈልግ አንድ ብቻ ነው ይብሏል። ቁል ሁወ አላሁ አሐድ፣ እኔ አምላካችሁ አላህ አንድ ብቻ ነው ይብሏል። ሁለት ነው ወይ ብለን እንዳንጠይቅ ሁለትንም አንስቶ በፍጹም እሱን አውግዞታል። ወቃለ አላሁ ላ ተተኺዙ ኢላሀይን ኢስነይን ኢነማ ሁወ ኢላሁ ዋሂድ አለ። ሁለት አምላክ አድርጋችሁ አትያዙኝ እኔ አንድ አምላክ ብቻ ነኝና አለ። እሺ ሶስትስ ሊሆን ይችላል ወይ ብለን እንዳናስብ አሁንም ሶስትንም አንስቶ አውግዞታል። ወላ ተቁሉ ሰላሳ ሶስት አትበሉኝ ብሏል። ኢንተሁ ኸይረን ለኩም ኢነማ አላሁ ኢላሁ ዋሂድ፣ ከዚህ ከንግግር ብትቆጠቡ ለእናንተ የተሻለ ነው፣ እኔ አምላካችሁ አላህ አንድ አምላክ ብቻ ነኝና አለ። ስለዚህ ምኑን ለመግለጽ ነው? ክብሩና ልቅናውን ለመግለጽ ነው እኛ የሚለው። ይህንን መንግስታቶች ወይንም ንጉሶችም ይጠቀሙታል። ንጉሶች ይጠቀማሉ። ለምሳሌ ንጉስ ሰለሞን ወይንም ሱለይማን ዓለይሂ ሰላም በቁርአን ላይ ራሱን በብዜት ይገልጻል። ወዑሊምና መንጢቀ ጠይር ወኡቲና ሚን ኩሊ ሸይን እያለ ይናገራል። ገብታችኋል አይደል? ይህ ነው እንደ አጠቃላይ አሁን ለሁለት እንደሚከፈል እኛ የሚለው ለሁለት ዓላማ እንደሚውል ለብዜትና ለግነት ያልኳቸውን ከራሴ እንዳይሆን ማስረጃ አውጥቼ ላሳያችሁ። እኛ የሚለው የአረበኛ ቃል ለሁለት ይከፈላል። አንደኛ የብዜት፣ ሁለተኛ ለግነት ወይንም ለክብርና ለልቅና ይውላል። እዚህ ጋር እንገባለን። የአረበኛ መዝገበ ቃላት ላይ ወደ አማርኛ እንቀይረዋለን። በደንብ ተከታተሉ። ያ ሰላም። እሺ ወደ አማርኛ እንቀይረው። እስኪ ወደ አማርኛ እሺ። ያውና እኛ የሚለው ቃል ይታያችኋል እዚህ። እኛ የሚለውን በደንብ አስምሩበት። እኛ የአረበኛ መዝገበ ቃላት ላይ
በደንብ አስተውሉ። ሁለት ወይንም ከዚያ በላይ ተናጋሪዎች ለወንድም ሆነ ለሴት ራሳቸውን ለማመልከት የሚጠቀሙበት አለ። አንደኛ ይሄ ነው። አያችሁ፣ ሁለት ወይንም ከዚያ በላይ ተናጋሪዎች ለወንድም ሆነ ለሴት ራሳቸውን ለማመልከት የሚጠቀሙበት ይህ የብዜትኛነት የምንለው ሁለትና ከዚያ በላይ አላቋረጠም። ለአንድ ዓላማ ብቻ አይደለም የሚውለው። ከዚያ በኋላ ነጠላ ስረስ አድርጎ ምን አለ እና ታላቅነትን ለመግለጽ ሲፈልግ በአንድ ሰው ጥቅም ላይ ሊውልም ይችላል አለ። አንድ ሰው ብቻውን እኛ ሊል ይችላል። መቼ? ልቅናውን ለመግለጽ። ታዲያ አላህ ስብሓነሁ ወተዓላ ወአነሁ ተዓላ ጀዱ ረቢና ጌታችሁ የአምላካችሁ የእኔ ልቅናዬና ክብሬ ከፍ ያለ ነው እያለ ይናገራል። ክብሩንና ልቅናውን ለመግለጽ እኛ ሲል ጊዜ ክብሩና ልቅናውን ለመግለጽ ነው። እኛነት ለሁለት ይከፈላል። አንደኛው እሱ ነው። እሺ፣ እና ስለዚህ ምን ለማመልከት ነው እኛ ብሎ የሚናገረው? ክብሩና ልቅናውን ለማመልከት እንጂ ብዜትን አይደለም። ብዜት እንዳልሆነ ብዙ ቦታ ላይ እኔ አንድ ብቻ ነኝ፣ ሁለትም አይደለሁም፣ ሶስትም አይደለሁም ያለ ቁጥሮችን ሁሉ እንዳለ አውግዟቸዋል። ይህን ይመስላል። አትመን ምንም ማለት ነው። ዶላር ያሰጣለሁ። አንድ በመጽሐፍ ላስረዳ። በቃሽ። ሙሴ ስንት ነው? ቆይ አይ አንድ ሙሴ ስንት ልበልና ቆይ ብላ አትሄድም። ቆይ ሙሴ አንድ ነው እንድታመን በራሱ መጽሐፍ ሙሴ አንድ ነው አይደለ? አይ አልሄድም። አንዱ ነው። ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ ሙሴ በብዜት ተጠርቷል። ላሳየህ አንድ ሰው ማለት ነው። አየሽ? አሁን በደንብ ተከታተለ። ኦሪት ዘጸአት ምዕራፍ 7 እግዚአብሔር ሙሴን አለው፣ እኔ ለፈርዖን ምን አድርጌሃለሁ አለው? አምላክ አድርጌሃለሁ፣ ለወንድምህም አሮን ነብይ ይሆንልሃል አለው። አምላክ አድርጌሃለሁ ብሎታል አይደለ? አብርሃም አቤት አቤት፣ ይሰማኛል። አምላክ የሚለው ለነጠላ ነው ለብዜት ነው? ይሰማኛል ብዙ። እሺ፣ አምላክ የሚለው ነጠላ ነው ብዜት? ለነጠላ ነው። ለነጠላ ነው። ነገር ግን ዕብራይስጡን ሄደን ስናየው ዕብራይስጡን ሄደን ስናየው ደግሞ አሁን እንዴት እንደሚሆን ታያለህ። አማልክት አድርጌሃለሁ ነው የሚለው። ቆይ ላሳየህ። ነጠላ ሆኖ ሳለ አምላክ የሚለው አሁን ደግሞ ዕብራይስጡን ቀጥታ ሄደን ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ እንመልከት። ኦሪት ዘጸአት ምዕራፍ 7 ቁጥር 1 ወደ አማርኛ ተቀየር። ለአሁን ቀጥታ ሂብሩ ላይ እንግባ። ሂብሩ ያ ሰላም ያ ሰላም ያ ሰላም ያ ሰላም። ኔትወርክ ደካማ ነው። ምን ይሻላል ልጆች? ውሱ ያው አይተኸዋል። አምላክ አደርጋለሁ ነው ዝሮ ዝሮ እሱ ሙሴ እኛ ብሎ አላሳየህ። ቆይ ምናልባት ወይም ደግሞ ቆይ ላሳየህ እና ዕብራይስጡን ላሳየህ ነው ምን እንደሚል። አማርኛው ላይ ሸውደውሃል ከይቅርታ ጋር ማለት ነው። አሁን ዕብራይስጡን ላሳየህ ነው። እሺ እንዴት እንደተሸወድክ ይቅርታ። ሄደን ውሸት አይደለም እውነታውን ላሳየህ፣ ከራስ የሚናገረው እንዳይመስልህ። አዎ እዚህ ጋር እንሂድ። አለኝና እንደዛ አለኝና በቃ ለሱ ሆነ
እሺ ኔትወርክ የሞተ ነው በአላ አንዴ እንመልከተው እና ወደ ቀጣዩ እንሄዳለን። ያው ሙሴ ምን ተብሎ ተገልጿል? ኤሎሄም ተብሎ ተገልጿል እናያለን። አንድ ወደ አማርኛ ያው ምን ተብሏል? ሙሴ ምንድነው? አማልክት ተብሏል። አማልክት የሚለው የአምላክ ብዜት ነው አይደለ? አብርሃም እሱ እኮ አብርሃም አማልክት እኮ አቤት ይሰማኛል። ያው ሙሴ አማልክት ተብሏል፣ በብዜት ተጠርቷል። እስኪ አንብበው እንትን ስለዚህ ብዙ ነው ይኸውልህ አማልክት ተብሏል፣ ኤሎሄም ተብሏል። አምላክ የሚለውን ቃል ይሄንን ያውና እዚህ ጋር ይሄንን አምላክ ተብሎ የተገለጸበትን እግዚአብሔር ሙሴን አለው ያው አማልክት ብሎ ተርጉሞ ያንን አንብበው እስኪ የትኛው እስኪ አንብበልኝ። እግዚአብሔር አማልክት መለኮታዊ ፍጥረት። እሺ እስኪ እንትን ብለው አንብበው። ኤሎሄም ከሚለው ትርጓሜ መካከል አንደኛ አማልክት እንደሆነ አስቀምጦታል። ያ አማልክት ይላል በአማርኛ። እግዚአብሔር አማልክት መለኮታዊ ፍጥረት ፈራጆች እኮ ነው የሚለው። ይሄ ትርጓሜው አማልክት አንደኛ ትርጓሜ ነው። እኔ አሁን ቀድም ከአምላክ እኔ አሁን ይሄ ማለት ነው እንዴት ነው የሚገባው? ይሄ አምላክ ብሎ የተረጎመልህን ይሄ እዚህ ጋር ማለት ነው። ይሄ አምላክ የሚለው በነጠላ ያደረጉልህን አማርኛው ላይ ዕብራይስጡን ሄደህ ስታየው ጊዜ ኤሎሄም የሚለውን አማልክት ብሎ ነው የሚተረጉመው እያልኩ ነው። ለብዜት ነው የሚለው እና አማልክት በዕብራይስጥ አማልክት ማለት በቃ እንደ አንድ ብዜት ሳይሆን እንደ አንድ ነው የሚቆጠረው በዕብራይስጥ። ምክንያቱም በእኛ አማልክት የሚለው ነገሮች ስላሉ አብርሃም በዕብራይስጥ እንደ አንድ አማልክት የአምላክ ምንድን ነው? አቤት አማልክት የሚለው ዕብራይስጥ አማልክት ማለት በእነሱ ትርጉም ነው። በእነሱ ትርጉም ነው አይደለም። የእነሱማ አማልክት የሚለውን ቃል አያውቁትም እኮ የእነሱ ምንድን ነው ቃሉ? ትርጉሞት እኮ ነው። ይሄ ትርጉም እንትን እኮ ነው። ይሄ የትርጉም ነው። እኛ ከዋናው መጽሐፍ በእነሱ ምንድነው ቃሉ? አምላክ ነው ያለው። በእነሱ ለነጠላ ምን ተጠቀሙት? የእነሱን የእነሱን አሁን ትርጉማቸውም ሆነ ምናቸው የሱ የራሳቸው ነው። ግን የኛ ግዕዝ ነው የምንጠቀምበት። ግዕዙ አምላክ ማለት ለአንድ ነው። አማልክት ማለት ደግሞ ለብዙ የምንሰጠው ነው። በእኛ ማለት በግዕዝ ነው። ሄደህ ስታየው ጊዜ እነሱን ኤሎሄም የሚለው ላይ ቀጥታ ሄደህ ስታየው አማልክት ነው ትርጓሜ። ለሙሴ ይሁን ለምን ይሁን ማን እንትን አለ። አሁን እኮ እሱን አላመንኩበትም። ይኸውልህ ያውና ያሳየው እኮ ነው። ኦሪት ዘጸአት ምዕራፍ 7 ቁጥር 1 እኮ ነው ለሙሴ ነው እንጂ ኦሪት ዘጸአት ምዕራፍ 7 ቁጥር 1 ከመጀመሪያው ከፍቼ ያሳየው። ይኸውልህ ቅድም ተርጉመዋል። ይሄ ዞሮ አማልክት ብትለው ማለት ነው። ይሄ ለብዙዎች የሚሰጥ ነው። ግን ሙሴ አምላክ የጸጋ አምላክ ሰው ዞሮ ቅድም የተረጎምክ ነበረ ሰው አሁን የሙሴ አምላክነት ከምን አንፃር ነው የሚለው አይደለም ሐሳቡ። ይኸውልህ አብርሃም የሙሴ አምላክነት ከምን አንፃር ስለ አምላክነቱ አይደለም እያወራሁኝ ያለሁት ስለ ብዜትና ስለ ነጠላ ነው። ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ ሙሴን ኤሎሄም ብሎታል። ኤሎሄም አማልክት ማለት ነው አይደለ? ስለዚህ አማልክት ብሎ ይጠራዋል። ሙሴ ብዙ ነው ወይ?
ወይንስ አንድን አካል በብዜት መጥራት መጽሐፍ ቅዱስም ላይ የተለመደ ነገር ነው እያልኩ ነው። ይሄን ትርጉም እኮ እንዴት እንደመጣው እኮ አልገባኝም እኮ። ይኸውልህ እኔ አሁን ዋናው እንትኔ አላህ ያለው ራሱ ፈጠርናቸው ነው። አሁን ሙሴ ደግሞ የሚባለው አንድ የሚሆን ብዙ የሚሆን አማልክት አደርግሃለሁ ወይም አምላክ ይገባው ጉድ አይደለም። ግልጽ ነገር ህፃን ልጅ እኮ ይገባዋል። አላህ ይመስገን። እሺ ክርስቲያን አለ ሰሊና አለሽ? ትችላለህ? እሺ አልችልም። ጥያቄህን ላስተናግድህ ነው የምችለው። ጥያቄ ምንድን ነው? እሺ ጥያቄ አለኝ። እኔም እጠይቃለሁ። አንተም የምትጠይቀኝ ከሆነ ትጠይቀኛለህ። እኔ ልጠይቅህ። እሺ ጥያቄ ምንድን ነው? ጥያቄ ሀሳቤን ሳልጨርስ እንዳታወጣኝ። አንደኛው እሺ ጥያቄ ያለሽ አነ ዘክርስቶስ? እኔ ልቀጥል? ቀጥሽ። አዎ ሰላም እንዴት ነህ? ሰላም ነው። ደህና ነህ? ያ ውጣ ስትልጣ አትሉም እንዴ? እሺ ጥያቄ ያላለ በስነ ስርዓት ጥያቄን ጠይቅ እያልኩ እንዳታስወጣኝ እንትን ሳልል ምናምን ከኔ ጋር ታወራለህ ምናምን መልክ መስራት ለምን አስፈለገ? ያው እንደ ሌሎቹ ጥያቄ ያለኝ እዚህ ቦታ ላይ አስተናግደኝ። አይ ውይይት ከሆነ የምትፈልገው በዚህ አርዕስት ከአንተ ጋር መወያየት ፈልጋለሁ። خلاص እሺ። እንደ ድራማ ቢቀር አይሻልም? ሃይማኖት ላይ እንዳታስወጣኝ እንትን እንዳትለኝ ምናምን ምንድን ነው? እዚህ የተቀመጥኩት ለምንድን ነው? ጥያቄህን ላስተናግድህ እኮ ነው ያስገባሁ። ለምንድን ነው? ጥያቄህን ላስተናግድህ እኮ ነው ያስገብቼ። እንደገና እንዴት ነው ላስወጣ የምችለው? ጥያቄን ሳትጠይቅ አላህ ይመስገን። እሺ ዛር አለሽ? ጠይቂ። አዎ ጠይቂ። በዝነቱና በማገዙ በኃይሉ ምናምን ነው አለ። ኦኬ በምን ከዛ ስለው በማንነቱ አርሽ ላይ ነው ያለው አለ። ኦኬ አርሽ ላይ ማለት አርሽ መቼ ነው የተፈጠረው? ማለት ጥያቄ ፈጥሮ ማወቅ ስለፈለኩኝ ነው። ሶ አርሽ መቼ ነው የተፈጠረው? አርሽ ላይስ በምን ነው ያለው? አላህ ሱብሓነሁ ወተዓላ ከአርሽ በላይ ነው እንጂ አርሽ ላይ አይደለም ያለው። ከአርሽ በላይ طيب አላህ ሱብሓነሁ ወተዓላ እንተ አርሽ መቼ ነው የተፈጠረው ከተባለ ደግሞ ፍጥረታት ከመጀመሪያ አላህ ሱብሓነሁ ወተዓላ የፈጠረው ምንድነው በሚለው ላይ በዑለሞች መካከል በእርግጥ ኺላፍ አለበት። ግን አርሽ ነው የሚሉም አሉ፣ ውሃም ነው የሚሉም አሉ፣ ቀለም ነው የሚሉም አሉ። ስለዚህ መጀመሪያ ቀለምን ፈጠረው አላህ ሱብሓነሁ ወተዓላ፣ ከዛ በኋላ ደግሞ ውሃን ፈጠረ፣ ከዛ አርሽን ፈጠረ። ውሃው ደግሞ ከአርሽ በላይ አደረገው አላህ ሱብሓነሁ ወተዓላ። አርሽ ከውሃ በላይ እንደሆነ አደረገው አላህ ሱብሓነሁ ወተዓላ ማለት ነው። ስለዚህ አርሽ መቼ ነው የተፈጠረው? ሰዓቱን ጊዜውን ከሆነ የተገለጸ ነገር የለም።
ግን አርሽ ፍጡር ነው? ያው ፍጡር ነው። ከፍጥረታት ማን ነው? የትልቁና ግዙፉ ፍጡር ነው። እንደገና ደግሞ አላህ ሱብሃነሁ ከአርሽ በላይ ፍጡር የሚባል ነገር የለም። አርሽ ላይ ፍጥረታት በአጠቃላይ ያልቃሉ። አላህ ሱብሃነሁ ወተዓላ ከአርሽ በላይ ነው ያለው። አላህ ሱብሃነሁ ወተዓላ በፍጥረታት የሚከበብ ጌታ አይደለም። ፍጥረታት አያካብቡትም። አላህ ሱብሃነሁ ወተዓላ አላህ ከአርሽ በላይ ነው ስንል አርሽ ላይ ቁጭ ብሎ አርሽ ላይ እንደዚህ ተቀምጦ እንደዚህ አይነት አመለካከት የለንም እኛ። አላህ ከአርሽ በላይ ነው ስንል ማለት ነው ከፍጥረታት ውጭ ነው እያልን ነው። ፍጥረታት አያካብቡትም እያልን ነው እኛ። ግልጽ ነው? አዎ ግልጽ ነው። ስለዚህ በሁሉ ቦታ አለ ማለት ነው። አላህ ሱብሃነሁ ወተዓላ በሁሉም ቦታ አለ። በእውቀቱ አዎ፣ በእውቀቱ በማየቱ በመስማቱ በምናምን እነዚህ ፍጥረታት ከመኖሩ በፊት እኮ አላህ ሱብሃነሁ ወተዓላ አለ እኮ። ገብቶሻል? አሁን ፍጥረታት ከመጡ በኋላ በፍጥረታት የሚካበብ ጌታ አይደለም አላህ ሱብሃነሁ ወተዓላ። ስለዚህ በማንነቱ አላህ ከአርሽ በላይ ነው፣ ከፍጥረታት ውጭ ነው ብለን የምናምን ማለት እሺ። አርሽ ላይ ከሌለ አርሽ ለምን ተፈጠረ? ያኔ ግዙፍና ትልቅ ፍጥረት ከሆነ ለምን? ያኔ ግራ እኮ ስለገባኝ አርሽ የተፈጠረበት የራሱ ምክንያት አለ። አላህ ሱብሃነሁ ወተዓላ አርሽ በጣም ግዙፍ ፍጡር እንደሆነ ተናግሯን። የራሱ የሆነ ስራ አለው አርሽ። አላህ ሱብሃነሁ ወተዓላ የፈጠረበት የራሱ የሆነ ምክንያት አለው። ምድርንም የራሱ የሆነ ምክንያት አድርጎ እንደፈጠረ ሁሉ ማንኛውም ፍጡር እዚች ምድር ላይ ሲፈጠር የራሱ የሆነ ምክንያት አለው እና የራሱ የሆነ ምክንያት አለው አርሽ የተፈጠረበት። ግን አላህ ሱብሃነሁ ወተዓላ ቁጭ እንድልበት ምናምን አይደለም አርሽ የተፈጠረው። አላህ ሱብሃነሁ ወተዓላ አላህ ከፍጥረታት አይፈልግም። አላህ ሱብሃነሁ ወተዓላ ከአርሽ በላይ ነው ስንል ከፍጥረታት ይፈልጋል እያልን አይደለም። አላህ ሱብሃነሁ ወተዓላ ከአርሽ በላይ ነው፣ ፍጥረታት ከሱ ይፈልጋሉ እንጂ አላህ ከፍጥረታትም ሆነ ከአርሽም ሆነ ከግዙፉ ፍጡር አይፈልግም። አላህ ሱብሃነሁ ወተዓላ አንድና ብቸኛ የሆነ አምላክ ነው። ፍጥረታት ሳይኖሩ በፊትም ያለ አምላክ ነው እና ይሄ ነው። ገብቶሻል? አዎ እሺ፣ እኔ ልጠይቅሽ? ኦኬ፣ የምችለው ከሆነ ጠይቂኝ። እሺ፣ አምላክ በሁሉም ቦታ አለ ብለሽ ታምኛለሽ? አዎ፣ እግዚአብሔር ማለት እሺ አለ። እሺ፣ አምላክ በሁሉም ቦታ ካለ፣ እግዚአብሔር በሁሉም ቦታ ካለ፣ ፍጥረት አሁን ያልተፈጠሩ ህፃናቶች አሉ። ለምሳሌ ያልተፈጠሩ ፍጥሮች አሉ። እነዛ ውስጥ አለ ማለት እንደሚፈጠሩ በሐሳቡ ነበሩ። አይደለም ሳይፈጠሩ አሁን ያልተፈጠሩ ፍጥሮች አሉ አይደለ? በሐሳቡ ሳይሆን ቢሱ እኮ በማንነቱ ሁሉም ቦታ ላይ ያለ ተብሎ ይታመናል አይደል? እንደናንተ ያልተፈጠሩ ፍጥሮች አሉ። አሁን እነሱ ያልተፈጠሩ ፍጥሮች ውስጥ አለ አምላክ እንደሚፈጠሩ ያውቃል። ገና አሁን የሚፈጠሩት ወደፊት ወይስ ከተፈጠሩ በኋላ ነው አምላክ ከነሱ ውስጥ የሚሆነው? ኖ እንደሚፈጠሩ ያውቃል። የሚፈጥራቸው እርሱ ስለሆነ ስለ እውቀት ሳይሆን ጥያቄ ስለ ማንነቱ ነው። አምላክ ሁሉም ቦታ ላይ አለ ሲባል በእውቀቱ ነው እንደ ሁሉም ቦታ ላይ ያለው። ማን እንደሆነ ልታውቂ ትችያለሽ። አምላክ እኮ መለኮት ነው፣ የሚታይ ወይንም የሚዳሰስ ነገር አይደለም። መለኮት ረቂቅ ስለሆነ ማለት ነው እኮ በእኔ መለኮቱ ይሄ በመለኮቱ ማለትም በመለኮት ተብሎ ፐርሰን ነው አለው አይደል? አምላክ ፐርሰን ነው ማለት አካል አይደለ? አምላክ ፐርሰን ተብሎ ይጠራል። ምንነት አለው፣ ማንነት አለው። ማንነት አለው አምላክ አይደለ እኮ። ስለዚህ በዛም በምንነቱም በማንነቱም አምላክ ሁሉም ቦታ ነው ብላችሁ የምታምኑ ከሆነ ገና የሚፈጠሩ ፍጥሮች አሉ። እነዛ ፍጥሮች ውስጥ አምላክ አለ ወይ? የለም ከሆነ ገና ሲፈጠሩ ነው አምላክ በእነሱ ውስጥ የሚሆነው ሁሉም ቦታ አለ ሲባል፣ ወይስ ደግሞ ከመፈጠራቸው በፊት እነሱ እርሱ አለ ከተባለ ሳይፈጠሩ እንዴት ነው ሊኖር የሚችለው በሁሉም በእነሱ ውስጥ የሚለውን ትመልሽኝ። ሲጀመር እኮ አምላክ የሆነ ነገር ሊፈጥር ራሱ ነው የሚፈጥረው። ስለዚህ በየት እንዳለና ያውቃል እኮ። አሁን ሰለሱ ነው አሁን አምላክ ሁሉም ቦታ አለ በሚለው እኮ ነው አሁን ጥያቄ እየሆነብኝ ያለው። ማማዬው አምላክ ሁሉም ቦታ አለ
አይደለ? ሁሉም ቦታ በሚለው ውስጥ በአጠቃላይ አለ። አላደረኩም ነው አንቺ አይደለሽም እሷ ናት። እሺ እኔ አንድ ጥያቄ ልጠይቅሽ። ይሰማል ድምጽ ይሆን? አሁን ይሰማል? ትሰማያለሽ? እሺ ጥያቄ በጣም ግልጽ ነው። አምላክ ሁሉም ያንቺ ሆድ ውስጥ አለ አይደል? አምላክ እንዴ አይደለ? ሁሉም ቦታ አለ እኮ። ይሄ እኮ ነው ያንቺ ሆድም እኮ ቦታ ነው እኮ ማማዬ። ያንቺ ጉሮሮ ቦታ ነው። ያም አምላክ እዛ አለ። እኔ ጋር ያለው በጥባቆቱ አለ። እኔ ጋር ማለት ስለኔ መኖርና ስለኔ እስትንፋስ እሱ ነው ያለው አይደል? ስለዚህ በጥባቆቱ ከኔ ጋር አለ ማለት ነው። ጥቅስ ልስጥሽ። ስለዚህ በማንነቱ አይደለም ማለት ነው። አሁን እናንተ እንደምትሉት አምላክ በሁሉም ቦታ አለ ሲባል እናንተ እንደምትሉት በማንነቱ ሁሉም ቦታ አለ። በማንነቱ አይደለም። በምንነቱ የምንነትና የማንነትን ልዩነት ታውቂዋለሽ ማማዬ? እስኪ ንገሪኝ። አያለሽ ምንነት ማለት ለምሳሌ አንቺ ምንድነሽ ብልሽ ምንድነኝ ነው የምትይው? ሰው ነሽ። ሰውነትሽ ምንነትሽ ነው። طيب ሰውነት የአምላክ ምንነቱ ምንድነው ከተባለ መለኮትነት ነው። ምንነት አለው አምላክ። አምላክ ምንድነው? አሁን ለምሳሌ እግዚአብሔር ምንድነው ቢባል አምላክ ነው። ገብተሻል? ማንነት መጠሪያ ነው። አንቺ ማንነሽ ብልሽ ምንድነው የምትነግሪኝ? እኔማ ሰው ነኝ። አምላክ እኮ ነገርኩሽ። ማንነሽ ምንድነሽ ነው? ገባኝ። ምንድነሽ ነው ያልኩሽ። ምንድነሽ ስልሽ ሰው ነኝ አልሽ። ማንነሽ ብልሽስ? ማንነሽና ምንድነሽ እኮ ያው ነው። እኔማ ሰው ነኝ። ማንነሽ ስልሽ ስምሽን ነው የምትነግሪኝ እንጂ ስምሽን ነው የምትነግሪኝ። ስምሽ የማንነትሽ መጠሪያ ነው። ገብቶሻል? ማንነት ማለት አምላክ የሚጠራበት መጠሪያው ወይም ደግሞ አምላክ የሚገለጽበት መገለጫው ነው። ምንነት ከተባለ ግን የአምላክ ምንነቱ ልክ ለምሳሌ አንቺ ሰው ነኝ እንዳልሽው የምንነት መገለጫ ነው። አምላክ በምንነቱ ሁሉም ቦታ ላይ አለ ሲባል ያ ምንነቱ ፐርሰን ነው። እናንተም እንደምታምኑት ሁሉም ሰው እንደሚያምነው ያ ፐርሰን በሁሉም ቦታ ላይ ብላችሁ የምታምኑ ከሆነ በጣም አስቸጋሪ ነገር ውስጥ ነው የምትገቡት። ለምን በይኝ። ለምሳሌ አንቺ ጉሮሮ ውስጥ አምላክ በፐርሰኑ ማለትም ይሄ ፐርሰን ተብሎ ምንነት ተብሎ በሚገለጽ እኛ በመንፈስ ቅዱስ አጋዥነት ነው። አምላክ በፐርሰኑ የት ነው ያለው? በእኛ አምላክ ሁሉን አዋቂ ነው። በቁጡና በመንፈስ ቅዱስ በጠባቆቱ ምናምን ነው እንጂ በማንነቱ እንዴት ከኔ ጋር ሊሆን ይችላል? በማንነቱ ታዲያ የት ነው ያለው አምላክ? በማንነቱማ መለኮት የት ማለት የት ነው ልትችያለሽ? መለኮት የማይታይ የማይዳሰስ እንዴ አምላክ እኮ ነው። አምላክ የት እንዳለ ልትችያለሽ እኮ። የት ነው ያለው? የት ነኝ ያለ አምላክ በመለኮቱ በሁሉም በማለትም በእንትኑ ሁሉም ቦታ ላይ ያለ ስልሽ አንቺ ጉሮሮ ላይ ያለ ስልሽ ለምን የለም አልሽኝ? እሺ በማንነቱማ የለም። በጠባቆቱ አለ፣ በመንፈስ ቅዱስ አለ እኮ። በጥበቃው ኮራ በጥበቃውማ ተስማማን። ግን በምንነቱ አምላክ ያስተማረው ምንድነው ከተባለ በሰማይ እንደሆነ ነው ያስተማረው። ለምሳሌ ስትጸልይ ሁሌም የዳዊት መዝሙር አለ አይደል? የዳዊት መዝሙር አለ። ኢየሱስ ክርስቶስን በማቴዎስ ወንጌል ላይ ድጋሚ ያስተማረው አለ። አባታችን ሆይ በሰማያት የምትኖር ስምህ ትቀደስ፣ መንግስትህ ትምጣ እየተባለ የሚዘመረው መዝሙር እሱ ምንድነው? የዘወትር ጸሎት አይደለ? አባታችን ሆይ በሰማያት የምትኖር በየት ነው የሚኖረው? በሰማያት የምትኖር ይላል ማለት አሁን እዚህ ጋር በሰማይ ነው ያለው ነው። በማንነቱ ኦኬ ይሁን፣ በማንነቱ እሺ። ግን በሁሉም ቦታ አለ። በመለኮቱ በመንፈስ ቅዱስ ደግሞ በሁሉ ቦታ አለ ማለት ነው። ይሄንማ ሁላችንንም እኮ ያስማማናል። አሁን እናንተ አምላክ ከአርሽ በላይ ነው ስንለኛ እናንተ አምላክ በሰማያት ነው፣ ነገር ግን በእውቀቱ በመስማቱ በማየቱ በጥበቃው በተለያዩ ነገራቶች ከኛ ጋር ነው ስንለኛ እኛን ለምን ተቃውሙናላችሁ ታዲያ? ኖ እኔ እየተቃወምኩ እኮ አይደለም። ቅድም እያዳመጥኩ ሁሴን አለ ኦኬ እንደዚህ ያለ አርሽ ላይ ያለ መስሎኝ ነው። እኔ ደግሞ አርሽ ላይ መቼ ነው የተፈጠረው? አርሽስ ምንድነው? ግልጽ እንዲሆንልኝ ስለፈለግኩ ነው። ጥያቄ መጠየቅ ነውር ነው አይደለም? ማወቅ ስለፈለግኩ ነው። ለመራ እሺ በቃ እንደዛ የምትረጅ ከሆነ በጣም ጎበስ። አላህ ይጨምርልሽ፣ ወደ ቀነው መንገድ ይምራሽ። መምህሬ ገብቷን 2600 ነው የሚታየኝ ሰው እና ፎሎ አድርጉት፣ ትጠቀሙበታላችሁ። ኢንሻአላህ ቀጥሉ። ጥያቄ ካላችሁ መምህሬ ስለገባ መጠየቅ ትችላላችሁ። ባረከላሁ ፊክ።
እኔ አንድ ነገር ልጠይቅ። ሰላም ደህና ናችሁ? ሰላም ነው መምህር። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። ያ ጀማዓቱ ተከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። አነዘ ክርስቶስ አሪፍ ስም ነው፣ ቆንጆ ስም ነው። እኔ ክርስቶስ ነኝ ማለት ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 9 ላይ አነዘ ክርስቶስ ይላል። እናንተ ክርስቶስ ናችሁ ይላል። አነዘ ክርስቶስ ማለት እኔ ክርስቶስ ነኝ ማለት ነው እና አሪፍ ስም ነው። ሰላም ብያለሁ። አነዘ ክርስቶስ ሰላም፣ እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም ነው አሉ። ደህና በፈጣሪ ሐሳቤ ላይ ክርስትና፣ እስልምና፣ አይሁድ ተመሳሳይ ነገር ነው ያላቸው። ባይሆን ከአይሁድና ከእስልምና በተለየ መልኩ ክርስቲያኖች የምንለያይበት ነገር በፐርሰንት ደረጃ ነው። እኛ አላህ አንድ ፐርሰንት ነው፣ አንድ ማንነት ነው፣ አንድ ምንነት ነው እንላለን። አይሁዶችም እንደዛ ነው የሚያምኑት። ክርስትና ላይ ደግሞ አንድ ምንነት ነው ያለው፣ ግን ሶስት ማንነት አለው። በማንነት ሶስት፣ በምንነት አንድ ተብሎ የሚታመነው። በተረፈ ሌላው ነገሩ ቀስ ብላችሁ ጊዜ ሰጣችሁ አጥኑ። አንድ አይነት ነገር ነው። ምን ማለት ነው ሲባል ፕሬዘንስ ወይም መገኘት የሚባለው ነገር ላይ ሁለት አይነት መገኘት አለ። አንደኛው ትራንስደንስ ፕሬዘንስ የሚባል አለ። ሁለተኛው ኢማነንት ፕሬዘንስ የሚባል ነገር አለ። በእኛም አለ ራሱ ማለት ነው። እና በክርስትና በአይሁድ እና በእስልምና አላህ ከታይምና ከስፔስ ውጪ ነው ተብሎ ነው የሚታመነው። ከታይምና ከስፔስ በላይ ነው ተብሎ ያ ምን ይባላል? ትራንስደንስ ፕሬዘንስ ይባላል በቴዎሎጂ ደረጃ። ከጊዜም ከቦታም በላይ ነው ብለን ነው የምናምነው። ልክ እንደዛው በተመሳሳይ መልኩ በእስላም አስተምሮት ጊዜ ቦታ የሚጠናቀቀው አርሽ ላይ ነው። አርሽ ማለት ዙፋን ማለት ነው። ትልቁ ፍጥረት ዙፋን ነው። አላህ ደግሞ ከዙፋኑ በላይ ነው ወይም ከአርሽ በላይ ነው ብለን ነው የምናምነው። በምን ደረጃ? በኤሰንስ ደረጃ ወይም ደግሞ በዛት ወይም ደግሞ በአማርኛ በምንነት ከአርሽ በላይ ነው ብለን እናምናለን። ከዛ በኋላ ደግሞ ታዲያ ከፍጥረቱ ጋር ያለው ኢማነንስ ፕሬዘንስ በምንድን ነው ሲባል በአትሪቢዩት ነው፣ በባህሪዮት ነው። ወይም ደግሞ በእናንተ አስተምሮት በቴዎሎጂ ኤሰንስ ኤንድ ኢነርጊያ ኡሲያ ኤንድ ኢነርጊያ ዲስቲንክሽን ብላችሁ ነው የምታምኑት እናንተ። በኢነርጊያ በሁሉም ቦታ ነው ያለው። ምንድነው ኢነርጊያ? ምንድነው በእናንተ? በእኛ ሲፋ ይባላል። በአማርኛ ባህሪዮት ይባላል። በባህሪያት ለምሳሌ ማየት፣ መስማት፣ ማወቅ በመሳሰሉ ነገሮች የትም ቦታ አለ። የትም ቦታ አለ ፈጣሪ ማለት ነው። ፕሬዘንስ ኢማነንስ ፕሬዘንስ በዚህ መልኩ ነው የምንረዳው። ግን በኤሰንስ ደረጃ ከሆነ ግን አይሆንም ማለት ነው። ለምሳሌ ኤግዛምፕል ብነግርሽ አነዘ ክርስቶስ ኤግዛምፕል ነው የምነግርሽ። ቦታ የሌለበት ቦታ አለ። አነዘ ክርስቶስ አለሽ። ስለዚህ ቦታ በሁሉም ቦታ አለ። ቦታ በሁሉም ቦታ አለ ነው? የለም። ነያ ቦታ የሌለበት ቦታ አለ ወይ? የምን ቦታ? ቦታ የሌለበት ቦታ አለ ወይ? አረ ቦታ የሌለበት ቦታ የለም። በሁሉም ቦታ። ስለዚህ ቦታ በሁሉም ቦታ ነው። አዎ፣ ስለዚህ ቦታ በሁሉም ቦታ ነው ያለው አይደለ? ቦታ በሁሉም ቦታ ነው። አዎ ቦታ በሁሉም ቦታ ነው አይደል ያለው አነዘ ክርስቶስ አይደል? ቦታ በሁሉም ቦታ ነው አይደል ያለው አነዘ ክርስቶስ። አለሽ ከኔ ጋር አለሁኝ። አልሰማም። እሺ ቦታ በሁሉም ቦታ ካለ በሁሉም ቦታ የሚገኙ ማና ማን ናቸው ማለት ነው? ያኔ ቦታ ማለት ግን ምንድነው? ቦታ ማለት ስፔስ ማለት ነው። ስፔስ ምንለው ወይም ደግሞ የመካን በአረብኛ መካን ምንለው ዊድዝ ሌንግዝ ኤንድ ሃይት። ኦኬ። ስለዚህ ቦታ የሌለበት ቦታ አለ? የለም። ስለዚህ በሁሉም ቦታ ነው አይደል የሚገኘው? ስለዚህ በሁሉም ቦታ የሚገኙ ማና ማን ናቸው? አምላክ ነው የሚገኘው። አምላክና ቦታ በሁሉም ቦታ ይገኛሉ አይደለ? አዎ። ስለዚህ ቦታ ራሱ መለኮት ነው ማለት ነው በሁሉም ቦታ ስላለ ነው አይደለም ማለት ነው። ስለዚህ አይሽ እንትኑ ነው ቦታና ጊዜ ስንል አንጻራዊ ነገሮች ናቸው። ቦታና ጊዜ ሲባል ውስንነታቸው ለኛ ነው።
አላህ የነገራን ሁሉ ያካበበ ነው። ገባሽ? አላህ ከነገር ውጪ ነው፣ ነገራትን የፈጠረ ነው። አላህ ከነገራት ሁሉ በላይ ነው ብለን ነው የምናምነው። ግን ለምሳሌ ሽንት ቤትም ይሁን የሰው ዕቃ ውስጥም ይሁን ውስጡ የትም ቦታ ያለበት ቦታ ላይ አላህ በሲፋው ይገኛል፣ በባህሪዎቱ ይገኛል። ለምሳሌ ማለት ነው እንጂ እንደናንተም ትምህርት እኮ ከሆነ ፈጣሪ በኤሰንስ ደረጃ ሁሉም ቦታ አይደለም ያለው። ለምሳሌ አምላክ መልካም ነው። አምላክ ያለበት ቦታ ላይ ክፉ ነገር አለ? የለም እኮ። እንደዛ ከሆነ በሁሉም ቦታ ካለ አምላክ ክፋት ያለበት ቦታ ላይም አምላክ በፕሬዘንስ በዲቫይን በባህሪው ካልሆነ በምንነቱ ከሆነ ያለው ሊኖር አይችልም። ለምን? አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 5 ላይ እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ ከቶ የለም ይላል። ስለዚህ ጨለማም ላይኖር ነው አሁን እሱ የትም ቦታ ካለ ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 17 ላይ ጌታ መንፈስ ነው፣ የጌታ መንፈስ ባለበት በዚያ አርነት አለ አለ። ስለዚህ ጥንቆላም አይኖርም፣ ድግምት፣ መተት ምናምን የሚባሉ ነገሮች መጥፎ ስራዎቹ አይኖሩም ነበረ። ፈጣሪ በኤሰንስ ደረጃ ወይም ደግሞ በዛቱ ወይም በምንነት ደረጃ ሁሉም ቦታ ካለ ማለት ነው። ደግሞ ይህ ትምህርት ደግሞ ምንድነው? ፓንቲዝም ይባላል። ፓንቲዝም ነው። ፈጣሪ በሁሉም ቦታ አለ በኤሰንስ ደረጃ ብሎ የሚያምኑት ፓንቲዝም ናቸው። እኛ ፓንቲዝም አይደለንም። ፓንቲዝም አናምንም። ራሱ ሞኖቲዝም ነው የኛ ትምህርታችን። ሞኖቲዝም የኦርቶዶክስ የካቶሊክና የፕሮቴስታንት እንዲሁ ደግሞ የእስልምና የአይሁድ ትምህርት ሞኖቲዝም ይባላል። ሞኖቲዝም ማለት በአንድ አምላክ ነው። ግን ያ እንዳልኩሽ ነው። አንድ አምላክ የሚለው ነገር አንድም ሶስትም እናንተ ስለምትሉ ነው ልዩነታችሁ እንጂ በተረፈ ይሄ ያስተምሮቱ ረጋ ብላችሁ ሄዳችሁ ብትጠይቁ ኤሰንስና እንትኖችን ልዩነቶችን ዲስቲንክት ታረጋላችሁ እናንተ ብትሆኑ ማለት ነው። ይሄን ይመስላል። ያልገባሽ ነገር ካለ እዚህ ጋር ልጠይቂኝ ትችያለሽ። አነዘ ክርስቶስ የሚጨመር ነገር ካልከው ላይ ለመጨመር ነው። ተጨርሶሽ ኦኬ። ጠብቁ አንዴ። ግልጽ ነው አነዘ ክርስቶስ? ግልጽ ነው። አመሰግናለሁ። እሺ ችግር የለውም። እሺ ቮይስ ቀጥይ ተረኛ። ኦኬ። እንደ መጽሐፍ ቅዱስ ሐሳብ እንሂድ ብዬ ነው። ምክንያቱም ዳዊት ወደ ሲኦል ብወርድ አንተ በዛለህ አለ፣ ወደ ላይ ብወጣ አንተ በዛለህ ብሎ ተናግሯልና እግዚአብሔር በሁሉም ስፍራ እንደሚገኝ ባይብል ይናገራል። እግዚአብሔር መንፈስ ስለሆነ ማለት ነው። እና ጌታ የተናገረው አንድ ነገር አለ። ዮሐንስ 14 ቁጥር 23 ላይ ምንድን ነው ያለው? የሚወደኝ ቢኖር ቃሌን ይጠብቃል አለ። አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን ይላል። ከአባቴ ጋር ነው የሚለውና ኢየሱስ ክርስቶስ ገባ በሰው ውስጥም እንደሚኖር ማለት እንደዛም ይናገራል ቃሉና እኛ ምንድነው ስንናገር ሶስት አምላክ የሚል አስተምሮት የለንም ሲጀመር አንስቶ። ለምን ሰዎች እንደዛ እንደሚሉ አናውቅም። አምላክነቱን ነው እኛ ዲቪኒቲውን ነው የምናወራው አንድ አምላክ ብለን እና ያው አንደርስታንድ ታደርገዋለህ ብዬ አምናለሁ። ብትቀበለውም አትቀበለውም ግን በሶስት ማንነት አካል መገለጡን ነው የምንናገረው። ገባ? መንፈሳዊ አካልም እንዳለ መጽሐፍ ቅዱስ ስለሚያስተምር ማለት ነው። አካል ማለት አንድ ነጥብ ላይ ብታወሪ ደስ ይለኛል። በተለያየ ነገር ባንዴ ስለምትዳስሺ በተለያየ ነገር ባንዴ ስለምታደስሺ መልስ ለመስጠት አያመችም እና አንድ ነገር ላይ አተኩሪ። ያው ለምሳሌ መዝሙረ ዳዊት ላይ ምዕራፍ 139 ላይ ከሚናገረው ነገር ከቁጥር 7 ጀምሮ እየተናገረ ያለው ስለ ኢማነስ ፕሬዘንስ ነው ወይስ ትራንስደንስ ፕሬዘንስ ነው እያወራ ያለው? ምንድነው እዛ ላይ የሚናገረው ምንድነው መሰለህ? ወደ ሲኦል ቦርድ ማለት ገባ እግዚአብሔር በየትኛው ቁጥር 7 ላይ ጀምሮ አዎ ከቁጥር 7 ጀምሮ አላነበብሽውም ማለት ነው እህታችን። 7 ላይ ምንድነው የሚለው? ከመንፈስህ ወዴት እሄዳለሁ ብሎ ነው የሚጀምረው። ከፊትህስ ወዴት እሸሻለሁ አለ። ፊቱ ማለት መመልከትን ነው። ስለዚህ አትሪቢዩትን ነው የሚያሳየው እንጂ ኤሰንስን አይደለም የሚያሳየው። አንደኛ ከዛ ወደ ሰማይ በወጣ አንተ በዚያ ያለ አለ፣ ወደ ሲኦል ቢወርድም አንተ በዚያ ያለ እያለ ይናገራል። ስለዚህ አሁን ነጥቡ ምንድነው መሰለሽ ቮይስዬ፣ በፕሬዘንስ ደረጃ ሁሉም ቦታ አለ ሲባል በአትሪቢዩት ደረጃ ነው በእናንተም ቴዎሎጂም የሚያሳየው እንጂ በኤሰንስ ደረጃ ግን ሁሉም ቦታ አይደለም የሚገኘው። ምክንያቱም ፍጥረትን ከመፍጠሩ በፊትም ፈጣሪ ነበር አይደል እንዴ? ልክ ነው። የት ነበር የሚኖረው የነበረው? ያለ የነበረ ነው። ገባ? የት ነበረ የሚል የት ነበር የሚኖረው ልናውቀው አንችልም እግዚአብሔርን። ስለዚህ አሁን ቦታ ከተፈጠረ በኋላ ቦታ ውስጥ ገብቷል እግዚአብሔር ነበረ መጀመሪያም። ገባ? ይሄንን በእኛ ፍጥረትን ከፈጠረ በኋላ ቦታ ውስጥ ይገባል ወይ ነው ጥያቄው። ምንድነው ቦታ ውስጥ ይገባል ማለት? የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር አይደል?
ትንሽ ረጋ በይ። ትንሽ ሳውንድ ትራክሽ ጥሩ አይደለም። ጋለ እንዳትይ ተረጋግተሽ ወይ ተፈጥሮሽ ከሆነ አላውቅም። ኖ አይ ጋል ብለሽ ነው የምታወሪው። የሆነ ቆጣ ቆጣ ማለትም ጀመርሽ ማለት ነው። እና ተረጋጊና እሺ አሁን እንቀጥል። አሁን ምንድነው ፍጥረትን ከመፍጠሩ በፊት ከፍጥረት በፊት የነበረ አምላክ ፍጥረትን ከፈጠረ በኋላ በፍጥረት ውስጥ በጊዜ ውስጥ አለ? አዎ አለ እኮ። በምንድን ነው? በአትሪቢዩቱ ነው ያለው ወይስ በኤሰንሱ ነው ያለው? ደረጃ ያለው በፈለገው መልኩ ይሁን አለ። በኤሰንስ ነው። እስቲ ማስረጃችን ኦርቶዶክስ ነሽ? አይ ቆይ ተረጋ። ፕሮቴስታንት ነሽ? ኦኬ ጥሩ። የኢሴንሻል ፕሮፐርቲ እና አክሲደንሻል ፕሮፐርቲ የሚባል ቴዎሎጂ አለ በፕሮቴስታንት ውስጥ አይደለ? አዎ። ኢሴንሻል ፕሮፐርቲ አምላክ የት ነው ያለው ብለው ነው የሚያምኑት በፕሮቴስታንት አስተምሮት። እነ ማርቲን ሉተር እነ ካልቪን እነ ዞንጊሊ የትኛውን ነው ያስተማሩት? አይ እኔ እንደ ሙሉ ወንጌል አማኝ አድርገህ እንትን በለኝ። አሁን ሙሉ ወንጌል እሺ፣ ችግር የለውም። እንደ ሙሉ ወንጌል አማኝና የሙሉ ወንጌል አንቀጸ እምነት አለሽ? የሙሉ ወንጌል የአማኞች መግለጫ አለሽ? መጽሐፉ እጅሽ ላይ አለ? ሙሉ ወንጌል ቤተክርስቲያን አለም። ሉትራን ሌላ ነው። ሙሉ ወንጌል ቸርች አይደለም። ያው አንድ የሙሉ ወንጌል ነው። የሙሉ ወንጌል አለሽ ወይ? የእምነት መግለጫ መጽሐፍ አለሽ ወይ? ራሱ የሙሉ ወንጌል አማኞች የተጻፈ የእምነት መግለጫ አለሽ ወይ እጅሽ ላይ? አይ እጅ ላይ አሁን የለም። የለም። በዛ ላይ ስታገኚው የእግዚአብሔር ህልውና የሚለው ላይ ሂጂና ቀስ ብለሽ ረጋ ብለሽ ሂጂና እዛ ጋር ኢሴንሻል ፕሮፐርቲ እና አክሲደንሻል ፕሮፐርቲ የሚባሉ ነገሮች አሉ። ኢሴንሻል ፕሮፐርቲ ፈጣሪ ከፍጥረት በላይ ነው ያለው ወይም ደግሞ ትራንስደንስ ነው ተብሎ የሚታመነው። የአክሲደንሻል ፕሮፐርቲ ወይም ደግሞ በአትሪቢዩት ደረጃ ደግሞ ፈጣሪ ከፍጥረት ጋር ከሁላችን ጋር አለ ተብሎ ነው የሚታመነው። እሱ ችግር የለውም። በተረፈ እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ ይሴልሱ በአካላት ወይ ተዋሕዱ በመለኮት ይላል የኦርቶዶክስ መጽሐፍ። ለምሳሌ አንቺ አትቀበዩም? ምን ነው ማለት ቀበለው? ይሄንን ትምህርት የኦርቶዶክስን ስላሴ ትቀበያለሽ? አዎ እቀበላለሁ። አሁን ትክክል አለ መተናገር ስላሴ ላይ ፕሮቴስታንትና ኦርቶዶክስ አንድ አይነት ነው አስተምሮ። አንድ አይነት ነው። ኦኬ እንደዛ ከሆነ ሰይፈ ስላሴ ላይ ያለውን ትቀበያለሽ? ሰይፈ ስላሴን አላነበብኩትም። ሌላ እዛ ሰይፈ ስላሴ ላይ የሰይፈ ስላሴ ላይ የተቀመጠው ነገር ምንድነው? አምላክ ሰለስቱ አማልክት ዋህዱ ባህሪ ይላል። በባህሪ አንድ ሲሆን ሶስት አማልክት ናቸው ይላል። አብን ወልድን መንፈስ ቅዱስን ትቀበያለሽ? ይሄንን ይሄ ትክክለኛ የማስተማሪያ መጽሐፍ ነው? እርግጠኛ ነህ? ሰይፈ ስላሴ ላይ ቤተክርስቲያን ውስጥ ያለ ነው። ስለዚህ ይኸውልሽ ሰይፈ ስላሴ ላይ እንደዛ ይላል። ዘሐሙስ ምዕራፍ 5 ቁጥር 22 ላይ እንደዛ ይናገራል። ሰለስቱ አማልክት ዋህዱ ባህሪያት ይላል። ሶስት አማልክት ናቸው። ሶስቱ አማልክት እያለ ነው የሚናገረው። ሶስቱ አማልክት አሁን ያልከው መጽሐፍ እኔ ልከራከርበት አልችልም። ገባ? ከባይብል ውጪ አቺም ግን የኦርቶዶክስ መጽሐፍ ነው። አሁን ለምሳሌ ኦርቶዶክሶች እንደዛ ብለው ነው የሚያምኑት። ሰለስቱ አማልክት ነው። ፕሮቴስታንት በ15 17 ማርቲን ሉተር ከመጣ ነው የተጀመረው። ከዛ በፊት የነበሩ ኦርቶዶክስና ከዛ ነው የጀመረው ተሐድሶ ሪፎርሚንግ ኤጅ እኮ። ታዲያ እኮ እንደዛ እኮ እምነት መጀመር አንድ አይደለም። ስለዚህ የስላሴን ትምህርት እኮ ምንም አላረመም አይደል እንዴ? እንዴት? አሁን ለምሳሌ እኔ እስልምናን ከ600 ምናምን ዓመተ ምህረት ጀምሮ ነው ብልህ ትክክል ነው ትለኛለህ? ከዛ በፊት ነው። አይ እኔ የጠየኩሽ ጥያቄ ይኸውልሽ እሱ ጋር በርደን ኦፍ ፕሩፍ ፋላሲ ይባላል። ምን ይባላል መሰለሽ? በርደን ኦፍ ፕሩፍ። እኔ የጠየኩሽ ጥያቄ የስላሴን ትምህርት ተሐድሶ ፕሮቴስታንት ሲመጣና ሲያድሰው የስላሴን አስተምሮ ታድሶታል? አላደሰም። በስላሴ ላይ አይደለም እኮ ካላደሰ ሰይፈ ስላሴ ዘሐሙስ ምዕራፍ 5 ቁጥር 22 ላይ ሰለስቱ አማልክት አሃዱ ስልጣን ምልክና ሆሙ ይላል። የአምላክነታቸው ስልጣን አዋልድ ገድል ከሆነ መታወቅ እኮ አትቀበይም። ኦርቶዶክስ ያንን ያምናል። ስለዚህ ይሄን አንዴ ተረጋጊ እንጂ ቮይስ የማይቀበሉት ተሐድሶች ናቸው። አሁን ቲክቶክ ላይ ያሉት ተሐድሶች ናቸው የማይቀበሉት። በተረፈ የኢትዮጵያ ኦርቶዶክስ ቤተክርስቲያን መሬት ላይ ያሉ ሰዎች ሃጂግራፊካል መጽሐፍቶችን የትኛውም ቤተክርስቲያን ትቀበላለች። 4 መጽሐፍቶች አሉ። ካኖኒካል አለ። አሁን ትንሽ የተሳሳትከው እዚህ ጋር ኦርቶዶክስ ተዋህዶችም ስላሉ ቲክታኩ ላይ ሁሉም ተሐድሶ ናቸው ማለት አትችልም። ተሐድሶቹ እነማን እንደሆኑ ይታወቃሉ። ተዋህዶቹ ደግሞ እነማን እንደሆኑ ይታወቃሉ አይደል? ቲክታክ ላይ ያሉት። ስለዚህ የማይቀበሉ አሉ። ኢቭን ተዋህዶ ሆነው እነዚህን መጽሐፍት የማይቀበሉ አሉ። ገባህ? ስለዚህ እሱን መለየት አለብን። የተወሰነ ያልከው ነገር እኮ ትክክል ነው፣ ግን እንደዚህ ጄኔራላይዝ አድርገን መናገር አንችልም። ገባህ? እንደዛ ማለት አንችልም። ብዙ እንትን ተቋረጠበት መሰለኝ።
እሺ ቮይስ ኦፍ ሞመንት ኦፍ ዛይን እንዴት ነሽ? ሰላም አለይኩም ብያለሁ። ያጀ ሰላም ላንተ ይሁን። ውስጥ አስተመልሷል። እና ሰለስቱ አማልክት የሚል አለ። አጋዕዝተ ዓለም ሥላሴ የሚልም ትምህርት አለ። ሰለስቱ አጋዕዝትም የሚል ትምህርት አለ። አጋዕዝተ ዓለም ሥላሴ እንደሚባል አታውቂም? በኦርቶዶክስ ትምህርት ውስጥ አንድ ነገር ልነግር የምፈልገው የኦርቶዶክስ ቤተክርስቲያን በስላሴ ላይ የምታስተምረው ዋና መሰረቱ ካቶሊክ፣ ፕሮቴስታንት፣ ኦርቶዶክስ አንድ አይነት ትምህርት ነው የሚያስተምረው። ኦኬ። ከዛ ውጭ ያሉ ይሄ ስለ አዋልድ መጽሐፍት ስለ ገድላት ምናምን እነሱም ይጨምራሉ ነው የምልሽ። አሁን ይሄ አዋልድ መጽሐፍ ወይ ገድላትና ታምራላት ላይ አይደለም የተጠቀስኩልሽ። ገድላትና ታምር አይደለም። ስለዚህ አሁን ምንድነው አንድ አይነት ነው አትበይን። ስለዚህ ኦርቶዶክሶች ወይ ተሳስተዋል ብለሽ ማለት ትችያለሽ እንጂ በተረፈ የሥላሴ ትምህርት እሺ። ቀለል አድርጌ ልጠይቅሽ እስቲ በመጽሐፍ ቅዱስ ብሉይ ኪዳን ላይ ኦኬ ትጠይቂያለሽ፣ ግን አሁን የጀመርነውን እንጨርሳ እንቋጨውና ወደ ሌላ ነገር ሳትሄጂ ከመጠየቅሽ በፊት እዛው ላይ ስለጀመርሽው ቀድም ከልጅቷ ጋር ስታወራ የነበረው ላይ እዛ ላይ ነው ለመቀጠል የፈለኩት። እኔ ትንሽ እንትን መጀመሪያ የጀመርነውን እንጨርስ። የሥላሴን እንጀምርና ካልሆነ ሚት አድርጊና አዳምጪ፣ ለሌሎች ዕድል ስጪ። ማለት በምፈልጊው መልኩ እንደፈለግሽ መጨፈር እዚህ አይቻልም። ስለዚህ ምንድነው መቀጠል ትችያለሽ። በአሁኑ በሥላሴ በጀመርሽው ላይ እንደዚህ አይነት ቃል ባትናገር ደስ ይለኛል። አይ እንደፈለግሽ መሽከርከር አይቻልም። እኔ ጋር ለማለት ፈልጌ ነው። ወደ ፖይንቱ ተመለሺ። ትችያለሽ በሥላሴ መቀጠል ትችያለሽ መቀጠል ስለ ዙፋን ነው ለምን ትችያለሽ ወይ ነው መቀጠል ትችያለሽ ወይ? አሁን በጀመርሽው አሁን የጀመርሽው በሥላሴ ላይ መቀጠል ትችያለሽ ወይ? በሥላሴ ላይ መቀጠል እችላለሁ፣ እሱ ችግር የለውም። ግን አሁን እኔ ጋር ትቀጥያለሽ አትቀጥይም ነው ጥያቄ። ስራ ስለምገባ አድርጊና ሌላ ሰው አስገቡ። ሚት አድርጊና ተቀመጪ፣ ወይ ደግሞ ታች ወርደሽ ታብታብ አድርጊ። በቃ ታች አስቀምጧት። አይ ቲንክ ሩጫና ባሮሽ ያው አኩኩሉ ምናምን እዚህ ስለሌለ አንድ ነጥብ ላይ ከተያዘ እስከ መጨረሻው ነው ጀምራው፣ ወዲያው ደግሞ ተወቹ። አይ የኛ ሥላሴ ምናምን ነገር አለች። እሺ በቃ በመጽሐፍ ቅዱስ ደግሞ ሥላሴን እንፈትሸው ስንል አይ ልጠይቅ ከሆነ የገባሁት አለች። ያ ማለት ደግሞ አኩኩሉ ነው ወይም ደግሞ አባሮሽ ጨዋታ ነው የሚሆነው። እሺ ሌላ ሰው አስቀጥሉ። ጃቢሮ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም ነው? መች ለኔ ነገርከኝ? አንተ እኮ ጠፍተሃል። እኔ አካባቢ ላይ እኮ ጠፍተሃል። ፌመስ ስትሆን በቃ አትፈልገኝም። ፌመስ ከምትሆን ድረስ ነበረ። አሁን ምን እሰራልሃለሁ እኮ እሱን ነው እኮ የምልህ። ፌመስ ሆንክብኝ እኮ ሲያንከራከረ እኔና ዛህራ እኮ ነን ያፈመስን እኮ። ማሻአላ እደውልልሃለሁ ሜሴንጀር፣ ችግር የለውም። በቃ ይተዋወቅላል። እያስተዋወቅን እኮ ቴሌግራም ላይ አንተ አላወቅም እንጂ ዛህራ እያስተዋወቀች ነው። በእኔ እጅ ነው ሲሆን የሚያምረው። አንተ አያያዙን ትችልበታለህ። በቃ እናስተዋውቀዋለን ኢንሻአላህ። በቃ እናስተዋውቀዋለን። መቀጠል ከፈለክ እንትን በል የሆነ ሀሳብ ስጥበት፣ ማጠቃለያ ምናምን። እሷ የተናገረችው ነው እንትን ነው የተንጠለጠለ ሀሳብ ነው ያለው። እንዴት እንደሆነ እንጃ። ማለት አሁን አምላክ ሁሉም ቦታ አለ ያለችው በኢየሱስና ሥላሴ ላይ ያነሳቻቸው ሀሳቦች የሚወረባቸው ነበሩ፣ ግን ያው የተንጠለጠለ ሀሳብ ይዛ ነው የወረደችው እና ከሌላ ሰው ጋር መቀጠል ይሻላል። እሷ ስለወረደች ማለት ነው። ይቻላል፣ ትችላለህ። አንተ ልትወጣ ነው እንዴ? አለው ግን ያው እንትን ማለት ትችላለህ። አንተ ማውራት ትችላለህ። እኔም የተጋገዝን እናወራለን። ሌላ የሚገባ ክርስቲያን ካለ መግባት ይችላል። ጥያቄ ያላቸው ሰዎችም ካሉ እኔ እሺ ሂሩት አለሽ እንዴ? አድርጉ ግን እሺ። መምህሬን እና ጃቢርን ፎሎ አድርጓቸው እዚህ ያላችሁ ሁላችሁም። ባረከላሁ ፊክ። እሺ አነዘ ክርስቶስ ነው ክርስቲያን ነው የሚለው? አነዘ ክርስቶስ አለሽ? የሌሉ ልጆችን አስወረዱ። እሺ ከየትኛው ቤተ እምነት ነሽ?